ይላል ማለት ተፈተው ወደ ወንድሞች በመጡ ሰዓት ላይ ይኸው እዚህ ጋር የሚናገረው ነው። ይኸውልኝ ወንድሞች እናቶች ሲጸልዩ ምን አሉ? የጸለዩትን ጸሎት በመዝሙር መጽሐፍ ምዕራፍ 2 ላይ ለምን ታንገለጉ አሕዛብ ብላ ትላለች ኦርቶዶክስ። አሕዛብ ስለምን ያጉረመረማሉ ብሎ የሚለውን በግዕዝ እንደግም ዳዊቱን ማለት ነው። እሱን ጠቀሱና በቅዱሱ ብላቴና በኢየሱስ ክርስቶስ ስም ድንቅ ሲደረግ ባሪያዎች ቃልህን በግልጥነት እንዲናገሩ ስጣቸው ብላለች። ከዛስ ብለዋሉ። ከዛስ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ አልሰማም፣ ዮኒንም አልሰማም። ከአቅም በላይ ሆነ። በቃ ዮኒን ወንድሜን ቻው ብዬ ወጣሁ ማለት ነው። ችግር የለውም። ጸጋ ያዛላችሁ እና ስታወሩ ይህን ተናግሬ ለወንድሞች ልስጥ ያላወሩ ረጅም ሰዓት እዛ የተቀመጡ ስለነበሩ ላይ ወንድሜ ቢኒና ሰሙሻ ተቀምጠው ነበረ። መናገር አለባቸው። ልብ በሉ። ስታወሩ በመረጃ አውሩ። የት አለ ቆንጅዬ ውሸታም ማለት ነው። ስም አጥፊ ቁጥር 9 ላይ ብሎ ያመጣውና እሱ የተናገረው የማይገናኝ ነው። ሙሉ ወንጌል መንፈስ ቅዱስ የማይጸልይ ያልዳነ ነው ብላ አትልም። ዶክተር ሻውል እዛው እየነገረው በልሳን የማይጸልይ መድረኳ ላይ ቆሞ የሚያገለግል ፓስተር አለ እያለ እየነገረው ዋሽታል ይለዋል። ለምን ይዋሻል? እና እንዲህ አይነት ነገር አትናገሩ ለማለት ነው። ቢኒሻ ይቀጥል፣ ከዛ ሰሙ፣ ከዛ ሌሎችም ወንድሞች ተናግራችሁ እንጨርሳለን ማለት ነው። ቴንክ ዩ። ስታወሩ በመረጃ አውሩ ፕሊስ። ሌሎችም ወንድሞች ስታወሩ የትኛውም ነገር ላይ ስታወሩ ፕሊስ፣ በጌታ እኔ ነገርኳችሁ። በጴንጤውም ላይ በራሴ ወገን ላይ እንደዚሁም በአይሁዳውያን ላይ እንደዚሁም በኦርቶዶክሳውያን ላይ በጣም አጠንክሬ በእነዚህ ሶስቱ ቤተ እምነት ላይ እናገራለሁ። ትክክል ያልሆነውን ትክክል አይደለም ብዬ እላለሁ። አይሁዳውያኑንም ስሞግት ብሉይ ኪዳንን ታናክን ይዤ ነው። ታናክን ይዤ ከአዲስ ኪዳን መጽሐፍት እንኳን አልጠቅስላቸውም፣ እነሱ የአዲስ ኪዳን መጽሐፍ ስለማይቀበሉት ማለት ነው። ኦርቶዶክስንም ስናገር በመጽሐፍ ቅዱስም በመጽሐፍቶቿም ነው። የእኛዎቹንም ስናገር ሐሰተኛ ነቢያትና ሐሰተኛ የሉተርን ተቀበለ ብለህ ብትለኝ የምቀበለው እንደ መጽሐፍ ቅዱስ የሆነው ካልሆነ አልቀበልም። ማንም ጴንጤ ፊቴ ቆመ ሉተርን የግድ ተቀበለው ብለህ ልትለኝ አትችልም። የምቀበለው እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ ካልሆነስ አልቀበልም። ማን ነው ሉተር እንዴ? ስጋውን የቆረሰልኝ ደሙን ያፈሰልኝ አድርገህማ እኔ ላይ እንደ ሸረሪት ድር አትታታብኝም ብራዘርዬ። ዳር ትይዛለህ ስልህ ጆን ካልቪን ብላ ጥራኝ። እንደ እግዚአብሔር ቃል ተናግሮ አልቀበለው፣ ካልሆነስ አልቀበለው። ለምን ደግሞ አትቀበል? አባ ጊዮርጊስ ዘጋስጫን አልቀበልም ብዬ ነው የመጣሁት። እሺ በአባ ጊዮርጊስ ዘጋስጫና በሉተር መካከል እውነት እንነጋገር ከተባለ እንደውም የሀገሬ ሰው አይደል ኢትዮጵያዊው ቄርሎስ ብላ ትለዋለች። እንደውም ኦርቶዶክስ እንደውም ለቀረቤታ አማርኛ የሚያወራኝ ያኛው ቢሆን በቀበለው እንደ እግዚአብሔር ቃል ትክክል ያልሆነ ነገር ስላለ ነው። የአባ ሕርያቆስ ዘሀገረ ብህንሳውን ማልቀበለው ትክክል ነገር ስላይደለ ነው እንጂ የቤተክርስቲያን አባቱ የተብለው የሚጠሩ ሰዎች ስላይደሉ እንዳይመስለን። እነሱን አልቀበልም ትምህርታቸውን ብዬ መጥቼ ካልቪንን ተቀበል ብለህ ጆሮዬን ጠምዝዘህ አስገድዶ እንደሚደፍር ወንድ ልጃገረድን እጇ እንደሚጠመዝዝ ጠምዝዘህ እና ተቀበለ ብለህ ብትለኝ ዳር ያዝ እልሃለሁ። ዳር ያዝ። ሁ አዩ አንተ ተቀበል ብለህ የምትለኝ እኔ አለመቀበል የማልችለው ኢየሱስን ነው። አለመቀበል የማልችለው የብሉይ ኪዳን ቅዱሳን ነቢያትና የአዲስ ኪዳን ቅዱሳት ሐዋርያትን ነው። ምክንያቱስ መሰረት ናቸውና። አባቶች የተባሉትን እቀበላለሁ። ስቀበል ግን የተናገሩት ከመጽሐፍ ቅዱስ ጋር የሚስማማ ነው ወይ ብዬ ነው። ሉተር ትለኛለህ እንደ አንተ ሰውዬ እንዴ? ተው እንጂ። የእግዚአብሔር ልጅ የዳዊት ልጅ ነው የሞተልኝ።
መምህሬ ሊቄ እሱ ነው። ሊቁ ብሏል ወይ ነው የምልህ። ረቡኒው ብሏል አላለም? በቃ ምንም ልረዳ አልችልም ለማለት ነው። ሰሙሻ ቀጥልና ከዛ እንደዚህ አድርገን እንጨርሳለን። ተባረኩ። ሰሙ የምትለው ነገር ካለ የክርስቶስ ሰላምና ጸጋ ከእናንተ ጋር ይሁን። በነገራችን ላይ እየተነሳ የነበረ አይ ቲንክ ከትናንት ወዲያ ይመስለኛል ከኔ ጋር እንደዚህ ተመሳሳይ ነገር አንስቶ ዲስከስ አድርጎ ነበረ እና አሁን ዝም ብሎ በየቤቱ እየገባ የሚያነሳው ተመሳሳይ ነገር ነው። እንደውም ከሩህ ለጥፎት ነበረ። አንተ ስለምታምነው አምላክ ብዬ ጠይቄው ጭራሽ ክርስትና ሌለ ትምህርት ነበረ እንትን ሲል የነበረውና ኦሪኖ ለሽቦ ወንጌል አማኞች ዙሪያ እንዲህ አይነት ልዩነት አለ የሚል ከሆነ በኦረንታል ዙሪያስ ምን ያህል ልዩነት ነው ያለው? ያውቀዋል ወይ? ኦረንታል የተባሉት አንድ ናቸው ወይ? በግብፅና በኢትዮጵያ ቤተክርስቲያን ዙሪያ እነዚህ ተሰብስበው ህብረት ሲያደርጉ ምን ላይ ተስማምተው ነው ህብረት ያደረጉት? ምን ላይ ነው የተስማሙት? ዋናው ትልቁ ነገር ነው። እና ይሄንንም ማብራራት ቢችሉ ቅድም መግባት ያልፍ እንትን ያለ ቃንተን እንድንል ያልፈለገው ለዛ ነው። ምን እንደየቀ ያቀ የጮሄ ነበረው እኔ ላውራ እኔ ልጠይቅ ቆይ አንድ ያለ በቶል ሞታ ስለፈለገ ነው። እዛም ነው ቅድም ቱ ዌይ ይሁን ለጠያቂ ይሁን ጠያቂ ብቻ ይሁን ውይይት ከሆነ ስለምን የነበረው ይሄንን ኦሪኖል ይህ በኢትዮጵያ ብቻ አይደለም፣ በኢትዮጵያ በወንጌል አማኞች ብቻ አይደለም፣ ኦርቶዶክስ ውስጥም ያለ ልዩነት ነው። ይሄ ልዩነት ማወቅ አለበት። ለምን ሩቅ ይሄዳል? እዚህ ቲክታክ ላይ ያለችው ቤተክርስቲያንና ሪል ግራውንድ ላይ ያለችው ቤተክርስቲያን አንድ ናቸው ወይ? ዶግማ ላይ ያለው የለ እንዴ? ግማሹ እሱን እንትን ያሉት ኢየሱስ ወደቀ ስጋን ያዘው ምን በላው የወደቀውን ኢየሱስን ስጋ ነው እያሉ የሚያምኑ አይደሉ እንዴ? እኚህም አንድ ላይ ህብረት አድርገው ስጋው ደሙን እንወስዳለን ይሉ የለ እንዴ? በምንድን ነው አግሪ የሚያደርጉት? ሩቅ ሳይኬድ እርስ በርስ ይስማማሉ ወይ በትምህርታቸው በዶግማቸው? የዶግማ ልዩነታቸውን የታስቀምጠው ነው ስጋው ደሙን የሚወስዱት። አሁን ቀለል አድርገን ስንወስደው የነ አክሊል ግሩፕ በጠቅላላ እነሱ የሚያስቆርቧቸው የተሳሳተ ትምህርት ነው ቤተክርስቲያን ነው ብላ የምታምነው፣ የተወገዘ ትምህርት ነው ብላ ነው የምታምነው። ግን ሄደው የት ነው እንትን የሚሉት? የተወገዘ ትምህርት ይዘው ሄደው የተወገዘ ትምህርት እየተከተሉ የት ነው እንትን ሲሉ ምናቸው? ቤተክርስቲያን ውስጥ ነው። እንዴት ቶለሬት አደረጉት እነሱ? ምን አይነት ነው ቶሌራንሳቸው የነሱ? እናንተ እንዲህ ከማለታቸው በፊት እዚሁ ራሱ እነ ደምረውን ያስጠመቁ ካህናት ልክ ናቸው ወይ? እስኪ እውነት እናንተ እንደምትሉት የጌታ ስጋና ደም አማናዊ ከሆነ እነዚህ ልጆች ያዟቸው ምዕመናን አሁን የክርስቶስ ስጋ የወደቀ ነው ብለው ያምናሉ። ሲበሉ የወደቀ ስጋ ነው ምን በለው እያሉ ነው የሚያስቡት። ምኑ ጋር አግሪ ያርጋችሁ ነው አሁን መታችሁ ወንጌል አማኙ ይሄ እንዲለያል ነው? መች አይለይም? መጀመሪያ መች ተባለ? ሁሉም እኮ የራሱን ጠብቆ ነው ምን ለአግሪ በሚያደርገው ፖይንት ላይ ዲስከስ የሚያደርገው ህብረት የሚያደርገው። ልክ እናንተ ከኦረንታሉ ጋር ኦረንታል ላይም እህት አብያተ ክርስቲያናት ብላችሁ ልዩነታችሁ ላይ ሳይሆን አንድነታችን ላይ ነው ብላችሁ እንትን እንዳደረጋችሁት ሞር ፎከስ የሚያደርገው ህብረቱ እዚህ ላይ ነው። ህብረቱ እዚህ ላይ ነው። መጀመሪያ እናንተ ጋር ያለውን ነገር አጥርታችኋል። አንድ ሰው ሊጠይቅ ሲመጣ ራሱ ጋር መጥራት አለበት አይደል? የሱን ቤት ትምህርት እንዴት ነው የሚያየው? እስኪ ንገሩን። በጣም ቤዚካሊ ዶክትሪን ችግር አለ፣ ነገረ ክርስቶስ ላይ ችግር አለ፣ ነገረ ስላሴ ላይ ችግር አለ። እዚሁ ቲክታክ ያሉት ላይ ነው ማለት እኚህ ሰዎች ሄደው ትምህርቱን የምታወግዘው እንደውም አሁን ወንጌል አማኝ እርስ በርስ አሁን መካነ ኢየሱስ ህይወት ብርሃንን አታወግዝም፣ ቃልዮትን አታወግዝም፣ ሙሉ ወንጌልን አታወግዝም። እርስ በርስ እንኳን የተወገዘ ግሩፕ የተወገዘ ትምህርት ይዞ ቁጭ እንትን የጌታ ራትን ሲታደም የዘላለም ህይወት ይሰጣል ያስገኛል የምትል ከሆነ ስለዚህ ምን እያልከን ነው? እና ትልቁ እንዳይጠየቅ ነበረ
ዋጋ ሲከፍል ነው። በቃ ሲጮ አልተመለሰም እንዲህ አይደለም። ይሄ ጥያቄ ዞር አድርጋችሁ ጠይቃችሁት ቢሆን ኖሮ አይመልስም ነበር፣ ጥሎ ነበር የሚወጣው። ተመስገንም ሮጦ የወጣው ለዛ ነው። ኦኬ ከተባለ ደምረው ክርስቲያን ነው ወይ? በኦርቶዶክስ እኮ ደምረው ስቲል ክርስቲያን አይደለም። ክርስቲያን ነው ደምረው? ደምረው ክርስቲያን ነው የሚላለ። ምክንያቱም ክርስቲያን እንዲሆን ደምረው ራሱ በቤተ ክርስቲያኗ ትምህርት ፍትሐ ነገሥቱን ጨምሮ 2 ዓመት መማር አለበት። ደምረው 2 ዓመት መማር አለበት። እንዴ በጣም የሚገርማችሁ ጥያቄ ጠይቀነው ነበር። አንድ ጥያቄ ጠይቀነው ነበር እና ምንድን ያለው አብና መንፈስ ቅዱስ ከአብ ይሰርጻሉ እንዲህ እያለ ነው የሚናገረው። እንግዲህ አንድ ሰው ሥላሴን ሳያውቅ፣ አንድ ሰው ነገረ ክርስቶስን ሳያውቅ ደምረውን የሚያህል ሰው ቤተ ክርስቲያኗ ያጠመቀችው ይሄ ሰው እንዲድን ነው? እውነት ተምሮ ነው? ተምሮ ነው ወይ? ለዛ ነው ይሄ ምንድነው የፕሮሞሽን ሃይማኖት አቁሙ። መታችሁ ፕሮሞት አታርጉ። አለች ፔፐሩ ላይ ያለችው ቤተክርስቲያን አለች የምትል ሰው አለ? ተመስገን መች ተምሮ ነው ያጠመቃችሁት? ምን አውቆ ነው ያጠመቃችሁ? እስኪ ንገሩን። ደምረው ምን ተምሮ ምን አውቆ ነው? እንዲህ ወንጌል አማኝ ውስጥ እያለ ራሱ እኮ የሥላሴን ትምህርት አያውቅም። ታውቃላችሁ? የትኛው የክርስትና ቤተ እምነት ነው ወልድ ከአብ ይሰርጻል ብሎ የሚያስተምረው? ደምረው አሁን እንዲህ ነው የሚያምነው፣ ወልድ ከአብ ይሰርጻል ብሎ ነው የሚያምነው። እና ስትመጡ እገሌ እንዲህ ነው የእናንተ ያንተ ምንድን ነው? በመጀመሪያ ያንተ ምንድን ነው? ትምህርት ምንድን ነው ያስቆ? ምንድን ነው ህዝቡን እያስተማርክ ያለው? አስተምረህ ነው የምታጠምቀው? ህዝቡ ያውቃል? የደምረውና የተመስገን ጥምቀት እኮ ያው የ40 ቀን ህፃን የሚጠመቀው አይነት ጥምቀት ነው የተጠመቁት። ደምረው እኮ ማክሰኞ ወንጌል አማኝ ነበረ። ከዛም በኋላ 40 ጠመቃችሁት። ማን ይሄ ተመስገን የሚባለው 40 ተጠመቀ። እንግዲህ ከህፃንነት ጀምሮ የወንጌል አማኝ ነኝ ሲል 2 ዓመት ሞልቶታል። ተመስገን እስቲል አልሆነውም እኮ ኢቭን ቤተክርስቲያኗ ይማር እንኳን የምትለው 2 ዓመት ነው። እውነት እያስተማራችሁ ነው የምታጠምቁት ነው? እዚህ መታችሁ ለመከራከር ስትሉ ነው? ለመከራከር ስትሉ ከሆነ እባካችሁ ታች ያለው ህዝቡን አታስበሉት ወይ ልቀቁት። የራሱን ምርጫ ይምረጥ። የራሱን ምርጫ ይምረጥ ህዝቡ። ምክንያቱም ሰውን ቀጥታ ወደ ሲኦል እየመራችሁ ነው። ቀጥታ አስተምረን ነው እንዲህ የመጣ ትልቅ ሰው ማንን አስተምራችሁ ታውቃላችሁ? እስኪ እገሌን አስተምረን አስጠመቀን በሉን እስኪ። ስለምንተዋወቅ ማለት ነው። እና እንዲህ አይነት ቲያትር ባትሰሩ ደስ ይለናል። ሲቀጥልም የዚህ ልዩነት አይደለም በወንጌል አማኝ ይቅርና እህት ብላችሁ እናንተ በዓለም አቀፍ ደረጃ ህብረት የምታረጉ ልዩነት አላችሁ። በምን ተስማማችሁ? አይ መስማማት ባለብን ነገር ላይ እንስማማለን። አይ እንዲህ በትምህርት ትስማማላችሁ? ከእስክንድርያ ቤተክርስቲያን ጋር ትስማማላችሁ ወይ? በዶግማ ትስማማላችሁ ከእስክንድርያ ቤተክርስቲያን ጋር? የእስክንድርያ ቤተክርስቲያን እኮ ሄዳ ከሮማን ካቶሊክ ቸርች ጋር እኮ ህብረት እናደርጋለን እያለች እኮ ነው። ኦረንታሎች እየሄዱ አሲሪያን ቸርች ኦፍ ዘ ኢስት ጋር ህብረት እያደረጉ ነው። በምን አይነት ፎርሙላ ነው እናንተ ህብረት የምታደርጉት? እስኪ የምር ታውቁታላችሁ? ግን አንብባችሁ ታውቃላችሁ ስለ ሃይማኖታችሁ? ብዙዎቻችሁ እዚህ የምትመጡ አንብባችሁ ታውቃላችሁ? ስትመጡ ማለት ነው መጀመሪያ ስለ ራሳችሁ ቤተ እምነት እወቁ። ቃልዮትና ምንድን ነው ያለው? ሙሉ ወንጌል ይለያይ። አንተ አንድ ነህ። መጀመሪያ እዚሁ ኢትዮጵያ ውስጥ ያላችሁ አንድ ናችሁ? አንድ ናችሁ ወይ? ሌላ ሩቅ አትሄዱ። እኛ ኦረንታሎችን አትሄዱ። እዚህ ውስጥ አንድ ናችሁ? አሁን
በጣም ብዙ የሆነ የነገረ ድነት ድነናል እየዳንን ነው እንድናለን የሚለው ትምህርት የወንጌል አማኙ ትምህርት ነው ስን ብላችሁ መጨረሻ ላይ ተስማማችሁ የወንጌል አማኙ ነው አለ። መቼ ነው ዳንከው ሲባል አይ ድነት ፕሮሰስ ነው። ድኛለሁ ብለህ መቼ እንደዳንክ እንኳን አታውቅም። እሺ ከዳንክ ብትሞት ምን ትሆናለህ? አይ ቆይ ብሞትማ የመንግስት ሰማያት በር ላይ ቆመህ ግባ ሲባል አይ እግደረደራለሁ። እንዲህ አይነት ቴዎሎጂ እኮ ነው ያለ። እንዲህ አይነት ቴዎሎጂ ይዘህ መተህ ድኛለሁ አትበል። ድኛለሁ ብለህ ተናገር አትልህም ቤተክርስቲያን። ሲጀመር የነገረ ድነት አስተምሮ ውስጥ ራሱ የለም። ከየት ነው ያመጣችሁ ሲባል በቃ አዲስ በቃ ወደ ወንጌላውያኑ ህብረት እየመጣችሁ ነው። ዌልካም የምትመጡ ከሆነ ነገር ግን ስትመጡ እየዋሻችሁ አትምጡ ነው። እየዋሻችሁ አትምጡ። በፍቅር ነው፣ በፍቅር እንቀበላቸዋለን። እዚህ ቲክታክ ላይ እኮ እየሰማን ያለ ነው። እኔ ራሱ እዛውኝ በጣም ብዙ ጊዜ እኮ ቻሌንጅ አደርጋቸው ነበር። ይሄ ትምህርት የኦርቶዶክስ ትምህርት አይደለም ያው ቻሌንጅ አደርግ ነበር እኮ መረጃ እያቀረብኩ እኮ ሳሳያቸው ነበር። በእኛ ትምህርት እኛ ጋር መጣችሁ ሌላ ነገር ለመፍጠር ባትሞክሩ ጥሩ ነው። ደምረው መጀመሪያ ሄደ በአንተ ቤተ እምነት ውስጥ አንድ ትምህርቷን ወቅ የቤተ እምነቷን ትምህርት ወቅ። ሁለተኛ በዚህ ቤተክርስቲያን ውስጥ ያለው ልዩነት ምንድነው የሚለውን ነገር ቁጭ ብለህ ጠይቅ። በነገረ ክርስቶስ ዙሪያ ምን አይነት ልዩነቶች አሉ? ስንት እይታዎች እያለ ነው ያን ሁሉ ይሄ ዶግማ ላይ ጥያቄ ይሄ እይታ ይሄ ምን ያህል እንደሆነ ታውቃለህ? አታውቅም። እኔ የነበርኩበት አንተ ወንጌል አማኙ እስከነበርክ እንዴት ስለ ስላሴ አታውቅም? እንዴት ስለ ስጋዊ አታውቅም? ስለ ሚስጥረ ስጋዊ እንዴት ስለ ኢየሱስ እንዴት አታውቅም? አገልጋይ ተብለህ ኢየሱስን አታውቀውም። ስናይ እኮ ከትናንት ወዲያ የነበረው ጉድ እኮ ነው። ጉድ ስንሰማም ስናይም የነበረው እና እባካችሁ ምንድነው ከመጠምጠም መማር ይቅደም ይባላል እና ብትማሩ ደስ ይለናል። ኑ መታችሁ የምትማሩ ከሆነ የምትጠይቁም ከሆነ ዲሲፕሊን እንደሆናችሁ ጠይቁ። ይሄው እንዲህ ለማለት አይደለም እና እዚህ ጋር እኔ እንዳቅጣጫ የማሳየው እንዲህ አይነት ጥያቄ ሲጠየቁ ንጽጽር ቢሰራ የንጽጽራዊ መልስ ቢሰጣቸው ንጽጽራዊ መልስ። ምክንያቱም ቀጥታ የኛን የምናብራራላቸው ከሆነ ጀስት ልክ እንደደምረው ነው የሚሆኑት። በአንተ ቤተ እምነት ውስጥም ልክ እንዳለው ተብሎ እንዳለው እዚህም አለ። ይህ ማለት ህብረታችንና አንድነታችን የሚለይ ወይም የሚከፍል አይደለም። ስለዚህ መስማማት ቤተክርስቲያኗ በምትስማማበት ህብረቱ በሚያምንበት ሁሉም ያምናል። የጋራ በሆኑ ነገሮች ላይ አንድ ነን። አንዱ ምዕመን ሌላው ቤተ እምነት ውስጥ ሄዶ ህብረት ማድረግ ይችላል። ልክ ግብጾች ኢትዮጵያ ጋር ሄደው ህብረት እንደሚያደርጉ፣ ልክ ኢትዮጵያን ግብጽ ጋር ህንድ ጋር እየሄዱ እንደሚያደርጉ እኛ ውስጥም ይሄ አለ። ልዩነት አለ። ልክ እናንተ ውስጥ እንዳለው አይነት ነው ልዩነት። ነገር ግን እናንተን የምንጠይቃችሁ ጥያቄ አለ ብሎ እነሱ ወደ ጥያቄ ማምጣት ይቻል ነበር እና ጀስት አሁን ምንድነው ድንጋይ ይወረውራሉ ይሮጣሉ። አሁን ተመስገንና ደምረው በቃ ሊታወቁ ይገባል። ኦብቪየስሊ የሆነ ድንጋይ ይወረውራሉ ላጥ ብለው ወጥተው ይሄዳሉ። ምንም ጥያቄ ተጠይቀው አይመልሱም ልጆቹ። ምንም ያውቁት ነገር የለም። ቁጭ ብሎ ወይ ቤቱን ከፍቶ መሳደብ ነው ወይ ይመጣና ሊሄድ ነው እኔ ይሄን ነው ምለው። አንድ ትምህርት ቢጠየቁ አይመልሱም። ቤተክርስቲያኗ ራሱ ምን እንደምታምን አያውቁም። ቅድም ካያችሁት ከእንትና ጋር አላወራም እንዲህ ነው እኔ ጨርሻለሁ ሊሄድ ነው። ይሄ ሰው ዕውቀት አለው ብሎ አሰስ የሚያደርግ ሰው አለ? ከእንትና ጋር እንትናም ብቻ እኔ አሁን ጥያቄን ጨርሻለሁ ሊሄድ ነው። ጥያቄውን እየመለሱለት አልተመለሰም ይላል። ጥያቄ ጠየቅ መልሴ ይሄ ነው ካልኩክ መልሴ ልትቀበል ይገባል እንጂ ልታረመኝ እኮ አይደለም። ጥያቄ ካለው ኦልሬዲ ያልገባህ ነገር አለ ማለት ነው። ነገር ግን ንጽጽር ከሆነ የገባኸው ልናነጻጽር እንችላለን።
እና እነዚህ ልጆች በስፋት ረጅም ጊዜያቸውን እንትን የሚሉት የወንጌል አማኙን በመክሰስ ነው። እና እስኪ አሁን ጥሪ እናድርገላቸው። እውነት ወንጌል አማኙን ያውቁታል ወይ? ደምረውና ተመስገን። ስለዚህ እኛ ነን የምንጠይቃቸው ከዚህ በኋላ የወንጌል አማኙ ትምህርት ምንድን ነው? የት ነው ህብረት ያደረከው? ሙሉ ወንጌል ምን ብላ ታስተምር ነበር? ይህን ጥያቄ መጠየቅ አለብን። ምክንያቱም ከነበሩ የእውነት ምን ገብቷቸው ነው የነበሩት? ከ92 ጀምሮ ነው ነበርኩ ያለው እንትና ደምረው ተመስገን ስወለድም ነው ያለው። ምን አወቀ ተመስገን? የሙሉ ወንጌልን ትምህርት ያውቃል ተመስገን? የመካነ ኢየሱስን ትምህርት አንብቦ ያውቃል? እና ሲመጣ ተሳድቦ እንዲወጣ ባይፈቀድለት በቃ የሚማር ከሆነ ይማር። የሚጠይቅ ከሆነ ይህን ምን ብለህ ተቀበልክ? ከዚህ ቀደም ብለህ መጠየቅ ነው። የራሱን ጥያቄ አንተ ምን ብለህ ተቀበልክ? እኛ ከማብራራታችን በፊት ውይይት ነው የምትፈልገው ወይንስ ጠይቆ መሮጥ ነው? እዚህ ላይ ስትረስ ዳርገን አቅጣጫውን እንቀይረው። እንደውም የውይይቱን አቅጣጫ ይምጡኝ ልጆች እንቀበላቸው። ከዚያም በኋላ ግን የውይይቱን አቅጣጫ እንቀይረዋለን። ምን ብለህ ነበር እስከዛሬ ስታምን የኖርከው ብሎ መጠየቅ። ኦኬ አሁን ምን አግኝተህ ነው የሄድከው? አሁን የምታምነው ምንድን ነው ብሎ መጠየቅ። አንድ ቀን አውርቶ ማያውቀው ነገር ማለት ነው። እንደውም ፓስተር ሶፊ ጠይቆት ነበረና እንግዲህ ኢንተርቪውን ሰምታ ያልሰማ ሰው የለም። በጣም የሚያስቅና የሚያሳፍር ንግግር፣ ፍጹም ዕውቀት የጎደለው ንግግር ሲናገር የነበረው እዛም ያለውን አያውቅም፣ እዚህም የነበረበትን አያውቅም። ስለዚህ ለእንደነዚህ አይነት ልጆች እድል አለመስጠት። ይምጣ። የሚመጣ ከሆነ ግን ዲሲፕሊን ሆኖ እገሌን ሰው መርጦ ባያወራ ማንም ሰው ቁጭ ብሎ ጥያቄ ከጠየቀ ማንም የሚመልስለት ቁጭ ብሎ መልሱን መስማት ነው። የእንትናን መልስ ነው የምፈልገው፣ እንትናን አልፈልግም። የእንትና ሲጀመር እንዲህ የሚል ሰው ጤናማ እይታ ያለው ሰው አይደለም። ሳሙሻ እና ቢስተካከል እላለሁ። ኤርሚዬ ጸጋውን ያብዛላችሁ። ይሰማኛል። ጸጋውን ያብዛላችሁ። ተመስገን። አሁን እሺ ነው ችግር የለም። አንተ ተቀውስል ለምንድን ነው እየተሰማሁ አይደለም? አሁን መጣ። ቀጥል። አይቆራረጥ። እሺ እየጠየኩህ ብረን ቀጥል ማለት ነው እንድታጠቃለው እና ለቤኒም ለሌሎችም ወንድሞች እንሰጥ። ተመስገን ያን ያህል ሰዓት ሰምቶ የከለከለኝ ለምን ነበር የተሟገተው? መጨረሻም ላይ የወጣው ለምን ነበረ? ደምረ ውስጥ ጥያቄ ልጠይቀው ስል ለምን ነበር እንደዚህ የሆነው ለማለት ፈልጌ ነው። ሳሙሻ የታዘብከው ነገር ካለ? ያ ኤርሚ ምን አለ መሰለ፣ አንድ ብትጠይቅም መልስ አታገኝም ከነዚህ ሰዎች አይደለም። መልስ ማግኘት ይቅርና እኔ ልጆቹ መጽሐፍ ቅዱስ ሁላ የሚያነቡ አይመስል። በፊት ድሮ ትንሽ እንትን ይል ነበረ ወንጌል አማኝ ውስጥ እያለ ትንሽ ያነብ ነበር። አሁን ጭራሽ መጽሐፍ ቅዱስ የት እንዳለ ሁላ የሚያውቅ አይመስለኝም። ሲቀጥል ሁለቱም የሚፈሩበት አንድ ነገር አለ። አንድም አኪዩዝ ሲያደርጉ የነበረው በውሸት ነበር አኪዩዜሽናቸው። ሁለተኛ ነገር ደግሞ ካንተ ጋር መወያየት የማይፈልጉት አንድ ነገር አለ። እውነቱን ይዘህ ስለምታወራ ነው። ቀጥታ መረጃ አምጣ አሳይ ስለምትላቸው ነው። እኚህ ልጆች ደግሞ የሰሙትን ነው የሚያወሩት። የሰሙትን የሆነ ቦታ ሲሰማ ይሄው እንዲህ ያለ አሳየ ስትለው ጸጥ፣ ይሄው እንዲህ ያለ አሳየ ስትለው ፍጥጥ። አሁን ቅድም እዛው ቁጭ ብሎ ሲዋሽ ነበር። አልዳኑም ብዬ አምናለሁ፣ ይሄው አልዳኑም ትላለች ብሎ አምጣ ሲባል አልዳኑም የሚል የለም። እና ለዛም ነው ያ ነው ትልቁ ነገር። ጨርሻለሁ። ቴንክ ዩ ባርክ ወንድምነት። ጥሩ ጥያቄ ነው። የጸጋ ስጦታ ላይ ያለንማ በመጽሐፍ ቅዱስ ቢመዘን የትኛው ነው በየትኛው ቤተክርስቲያን ላይ ያለ ነው መጽሐፍ ቅዱሳዊ የሚለውን ማየት እንችላለን። በእውነት በዚህ ጉዳይ ላይ ማለት ነው። የኦርቶዶክስ ክህነቷ፣ የኦርቶዶክስ ድቁናዋ፣ የኦርቶዶክስ የጵጵስና ሹመት፣ የካህናት ሹመት፣
የዲያቆናት ሹመት መጽሐፍ ቅዱሳዊ አይደለም ብዬ ስል ከጥላቻ ተነስቼ አይደለም ወንድሞች ናቶች አይደለም። እኔም ካህን ስለነበርኩ ከጥላቻ ተነስቼ ቤተክርስቲያኒቱን ለማበሻቀጥ ያለ መረጃ እማወራው አይደለም። የኦርቶዶክስ የድቁና አሿሿም መጽሐፍ ቅዱስ ላይ አንድ ሰው ዲያቆን ሲሆን ይሾምበታል ተብሎ የተባለው መስፈርት የጢሞቴዎስን መልእክት ያነበበ በሐዋርያት ሥራ ላይ እነ እስጢፋኖስና እነ ፊልጶስ ሌሎችም ከእሱ ጋር 6 የሚሆኑ ሰዎች የተመረጡ ጊዜ የተመረጡበት አይነት መስፈርት እንደዛ ታይቶ አይደለም በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የሚኮነው። ቀዳሜ ሰማዕት እስጢፋኖስ ብሎ ይላል። እስጢፋኖስ ታዲያ ውዳሴ ማርያም ተምሮ መልከ ማርያም ተምሮ ነው እንደ ዲያቆን የሆነው? አይደለም። ጥበብና መንፈስን የሞላባቸው ሰዎች ይላል። ማን ነው ሞዩ? መንፈስ ቅዱስ ማለት ነው። ማን ነው ሞዩ? በክርስቶስ ኢየሱስ ስላመኑ ማለት ነው። እግዚአብሔር ነው ጥበብና መንፈስን የሞላባቸውን 6 ሰዎችን ምረጡ፣ እኛ በዚህ ነገር እንሾማቸዋለን አሉ ሐዋርያቱ። ስለዚህ እስጢፋኖስ መልከ ማርያም ተምሮ ነው? ሰላም ለዝክረ ስምከ ዘይረከበው ተፍጻሜ ተብሎ መልከ መድኃኔዓለምን ደግሞ ነው? አይደለም። በሱማ ከነካካው በጣም በሌላ ቀን ብንገባበት ይሻላል። የጵጵስና ሹመት ተብሎ ቢባል የኢትዮጵያ ኦርቶዶክስ ቤተክርስቲያን የጵጵስና ሹመት መጽሐፍ ቅዱሳዊ ነው? የአንዲት ሚስት የአንዲት ሴት ባል የሆነ አይደል ብሎ የሚለው መጽሐፍ ቅዱስ? ቤተሰቡን እንደሚገባ የማያስተዳድር የክርስቶስን ቤተክርስቲያን ሊያስተዳድር አይችልም አይደል ብሎ የሚለው? ግልጽ እኮ ነው የምናወራው። በመጽሐፍ ቅዱስ መስፈርት የኦርቶዶክስ ተዋሕዶ ቤተክርስቲያን የጵጵስና ሹመት መጽሐፍ ቅዱሳዊ አይደለም። ለማናደድ ብዬ አይደለም። በሌላ ቀን ይህንን አርስት እንገባበታለን። ገብቶ ያወራል። የመርጌትነት ሹመት መጽሐፍ ቅዱስ አያውቀውም። ራሱ ሲጀምር መርጌታ ብሎ የሚለው አያውቀውም። የቅዱስ ያሬድን የዜማ መጽሐፍት ተምሮ ጽናጽና አወራወርና የመቋሚያ አዘማመም ማህሌቱን መምራት ቅኔ ወይ ደግሞ ሌሎች ነገሮችን የተማረ ሰው ነው መርጌታ ተብሎ የሚባለው። የቱ ጋር ነው ፈልገህ የምታገኘው? በሐዋርያት ትምህርት ውስጥ የቱ ጋር ነው ፈልገህ የምታገኘው? በክርስቶስ ቤተክርስቲያን ታሪክ ውስጥ የመርጌታ አሿሿም ስቡ ወውዱስ ብሎ የሚል የቱ ጋር ነበረ ተሾሞ የሚያውቀው ነው ብለን የመርጌታ አሿሿም የምንኩስና አሿሿም ተብሎ ይባል። ምንኩስና የእግዚአብሔርን ቃል የጽድቅን መንገድ የሚቃወም ትምህርት ነው። አንተ ከነንጦስ ነው የሚጀምረው፣ አባ እንጦስ ከተባለው ማለት ነው። ከዛ ባለፈ ተስዓቱ ቅዱሳን የተባሉት ናቸው። በአዱሊስ ወደብ በኩል በዚህ በኤርትራ በቀይ ባህር በኩል ይዘውት የገቡት የሰው ስርዓት የሆነ ትምህርት የእግዚአብሔርን የጽድቅ መንገድ የሚቃወም ትምህርት ማለት ነው። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም ብሎ ያለው በሮሜ መልክ መጽሐፍ ምዕራፍ 9 ቁጥር 30 እና 31 ላይ እንደዚሁም በሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 3 ላይ እንዳለው ማለት ነው። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አይሁዳውያን የወደቁበትን እኮ መውደቅ እኮ ነው አሁን ጥቁር ቀሚስ ለብሶ መነኩሴ ነኝ ብሎ የሚለው። እነሱም የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና እያለ ማለት ነው። ስለዚህ የምንኩስና ትምህርት ሰውነትህን በማስራብ በመጨቆን በተዋና በቅማል እንድትበላ በማድረግ የሰው ስርዓት ትምህርት ተከትለህ አይሁድ ራሱ ያልጸደቀበትን ማለት ነው እናንተ ልጸድቁበት አትችልም። ምንኩስና፣ ጵጵስና፣ ክህነት የኦርቶዶክስ ካህናት የሚሾሙት በየትኛው የመጽሐፍ ቅዱስ መስፈርት ነው? የትኛው ካህን ነበረ እንደ እነ ቅዱስ ጴጥሮስ የሚሆን ከእነሱ በኋላ ኪሳቸው መስቀል ይዘው ይፍታሕ ሄድግ ያንጽሖ የቀድስ ጊዜነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሥራ ኃጢአቱ ደምሳበሰ አበሳ ዘወሀቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ እያለ ይል የነበረው ሐዋርያት ማን ነበረ? ከእነሱ በኋላ የተነሱ የቤተክርስቲያን አባቶች የትኛው ነበረ መስቀል ይዞ ሰአልና ከመሐሪ እየተደገመ ቤት ውስጥ እየሄደ ውሃ እየረጨ የሚመጣ የነበረው? ቅዱስ ቃሉን እንጂ ሰብከው የሚመጡ የነበሩት በሄዱበት ከተማ የጌታ ኢየሱስ ክርስቶስን ማዳን ነበር እንጂ ሰብኮ የነበሩት። እና አሁን እነ መምሬ ተሰማ እንደተሾሙበት አይነት ሹመት የትኛው የመጽሐፍ ቅዱስ ክፍል ላይ አለ? የወንጌላውያን ሹመት ግን ከሆነ ይምጣና ያወራ። እኔ አሁን በወንጌላዊነት ጸጋ አገለግላለሁ። ኦኬ፣ ይሄ መጽሐፍ ቅዱሳዊ ነው አይደለም? ነው። ኤርሚያስ ለራስ ቆርሶ አያሳንሱ ብለህ ኖ ኖ ኖ ኖ፣ እንደዛ አይደለም። መዝን ኤርሚያስን ራሱ መዝ ነው። ወንጌላዊነት ሹመት መጽሐፍ ቅዱስ ውስጥ ይታወቃል። አዎ፣ እሱ አንዳንዶችን ቅድመ ወንድምነት እንደጠራው እሱ አንዳንዶችን ወንጌል ሰባኪዎች፣ አስተማሪዎችና እረኞች እንዲሆኑ ሰጠ ይላል። ኦኬ፣
ሱልማቶ አትነካካው ቢኒዝ ብዙ በሹመትም አካልክ እንዴ። ኦኬ ወደ ሌሎች ወንድሞች እንድንሄድ በቃ እኔ ማናቸው የሚምጡ እኔ ማነው ተመስገን ቢመጣ ብንሄድ ካስወሩ እስኪ በመረጃ ላይ ቆሞ እስኪያወሩ በእውነት እኔ ለተመስገን እየጸለይኩለት ማለት ነው። ባይዘ በስጋ ሙቀት የተናገርኩ መስሎታል። እየጸለይኩልህ ነው ወንድሜ ተመስገን። ምናልባት ከሰማህ የሰራዊት ጌታ እግዚአብሔር እንዲታደግህ እየጸለይኩ ነው። አፍህ እንደሚያወራው አይደለም ውስጥህ። አንተና አንተ ብቻ ታውቃለህ። ልትራገም ልትሳደብ ጀመርክ ባለፈው ላይ። እኔ ግን አነባልሃለሁ። ያ ክፉ ቀን መጥቶ ሞትን ፊት ለፊት እንዳትጋፈጠው ደግሞ ባትመለስ በሕያው አምላክ በሰራዊት ጌታ በእግዚአብሔር መንፈስ ሆኜ እነግርሃለሁ፣ ሳትቀጣ አትቀርም። በተለይ ተሜ ስልኩን እንኳን አስቼ ዋትሳፕ ላይ ልደውልለት ስሞክር አይ ቲንክ አልጠራ አለኝ። ያውቀዋል ልብህ እና አውቆ አጥፊነት አጋንንት እኮ ጌታ እንዳለው ማለት እኮ 7 ከሱ የከፉትን እኮ ይዞ መጥቶ ይገባበታል። ለዛ ሰው ከፊተኛው ይልቅ የኋለኛው የባሰ ይሆናል እኮ ያለው እኮ ማለት ነው። እኔ ሊትራሊ ቀጥታ ነው የማየው እነኚህ ሰዎች ላይ ቀጥታ ማለት ነው። በሕያው ቅዱስ እግዚአብሔር ፊት የኢትዮጵያ ኦርቶዶክስ ታሪክሳንን አውቀዋት አይደለም የሄዱት። እሑድ ቀን እሺ፣ ለምን እግዚአብሔር የሟቹን ሞት ስለማይፈቅድ ተመልሰው በሕይወት እንዲኖሩ ማንም ሁን ማንም ኤርሚያስ ልሁን ቤካ ይሁን ቢንያም ሆሴቱን ሰሙ ይሁን ማንም ሁን ማንም አልኩ በሰራዊት ጌታ በእግዚአብሔር የጽድቅ መንገድ ላይ ከቆምክ ልብ በለኝ፣ ዛፍ ከስሩ እንደሚነቀል ሕይወትህን ከዚች ፕላኔት ላይ በሞት ነው የሚነቅል። በሞት ማለት ነፍስህ ከስጋህ በሚለይበት ስጋ ወደ መቃብር በሚገባበት ሞት ትቀጣላችሁ። በማን መንገድ ላይ እንደቆማችሁ፣ በማን መንገድ ላይ እንደቆምክ፣ ማንን እየተቃወምክ እንዳለህ፣ ማንን በማን ፊት ምን እያልክ እንዳለህ ከኛ ጋር ሊያወሩ ገብተው 4 አውርተው 3 የሚዋሹ ማለት ነው። በተከታታይ 3 አሉ። በዚህ እኔ ባለሁበትም ሀገር አንዳንዶቹም አይ ቲንክ 1-2 ሰዎችም ወደ ሌላ ሀገር ላይ ያሉ የነገርኳቸው ማለት ነው። እና ግን ጌታ እንዳልኩ እኔ የሰዎችን ሞት እኔ አልፈልገውም፣ እግዚአብሔርም አይፈልገውም። ግን በክብሩ ከመጣህበት ይነቅላል አልኩ። ማንሙን ማንም እሺ፣ ተመስገን ላከልኝ። እሺ ታሚ ኤርሚ እንዴት ነህ? ለሊት ነው ከመጀመሪያው ጀምሮ አለው ቁጭ ብዬ እያዳመጥኩ ነው። ከመጀመሪያው ጀምሮ ኦኬ። ይህን ስልክን ቀይረሃል? 1451
ሚስኮል ገብቶልኛል። ለምን አልመለስክም? የዛሬ 1 ወር ከ10 ቀን ደውልልሃለሁ። እንዳጋጣሚ ሆኖ በዛ ስደውል በዚህኛው ስልክ እንትንል ነበረ ጠቀም ነበረ፣ ግን ከመጀመሪያው ጀምሮ አለውኝ። እኔ ያው አንዳንድ ሰዎች ጽንፍ የረገጠ እኔ እናንተ መደዋወል ያቆምንበትን ጊዜ ታስታውሰዋል አይደል? ሎንግ ታይም። እኔ አሁን ድንገት ከፕሮቴስታንት እህት ወንድሞቼ ጋር ከማን ጋር ታወራለህ ካልከኝ በቅርቡ ክንፍዬን አውርቼዋለሁ። እሱም በውስጥ መስመር በመጻጻፍና በመደዋወል እንደውም 2 ቀን ነው እንጂ የደወልኩለት። 2 ቀን ነበር የደወልኩለት። ቅዳሜ እና ክንፈን አውርቼዋለሁ። ሳተር ቀጥሎ ኤብራይትን አውራታለሁ። ግን ሌሎቹ ኤፊንም አውረዋለሁ፣ እናወራለን። ተደዋውለን አናውቅም፣ ስልክ ስለቀየረ። ኤርሚ ትቆራረጣለህ መሰለኝ። እስኪ ኮፕሊንክ አድርጉለት ቤቱን አንድ ጊዜ። ለምንድን የእኔን ስልክ ኮፕሊንክ አድርጉት ውዶች፣ ይቆራረጣል። አይ ትቆራረጣለህ። ኤርሚ ምን እንዳልክ አልሰማሁም በመሀል። እኔ ጋ ብቻ ነው ወይስ እሱ ጋም ነው? እስኪ ኮፕሊንክ አድርጉ። ቆይ ቤተሰብ አንዴ ሁላችሁም ታፕታፕ አድርጉና አንዴ ይስተካከል። የኤርሚ ድምፅ እየተቆራረጠ ስለሆነ ተሜም እየነገረን ያለ ወንድማችን አንድ ጊዜ ታፕታፕ አድርጉት። እንትኑም ብቻ ታፕታፕ አድርጉት። የምትችሉ የቲክቶክ ምልክት አለቻለን፣ እሱን ደግሞ ሰጡ። አሁን እስኪ አሁን ደህና ይሰማል። አሁን ቀጥል። አዶነ ያለውበት አካባቢ ነው እንግዲህ ዳታ ነው የምጠቀመው፣ ግን ዳታ በጣም ትልቅ ነው። አይ ቲንክ ቦታ ይመርጣል ይመስለኛል አንዳንድ ቦታዎች ላይ ስላሉ። ኤኒዌይ የዛሬ 1 ወር ከ10 ቀን ላይ ደውዬልህ ነበር። ባለማንሳትህ ለወቅሳ አይደለም። ሚስኮል እንደገባልህ አላየሁም፣ ለእኔ አልጠራልኝም ነበር። እኔ ደግሞ ስልክህን ቀይረዋል ብዬ እኔ የታውኩትኝ። ግን እጸልይልሃለሁ። በቃ ብራዘር በእውነት እጸልይልሃለሁ። ግን ኤርሚ ድንገት ጨርሳል። ሳጨርስ እንዳልገባ አንዳንድ ነገሮች ላይ እኔ ታውቃለህ፣ ግን እግዚአብሔር ለኤርሚ አባቱ ሲሆን ለተመስገን እንጀራ አባቱ አይደለም። ለእኔም ይናገራል ብዬ አስባለሁ። እና እግዚአብሔር በቃሉ ይናገራል። ምን ተናገራት? ከላይቭ ውጭ ሌላ ጊዜ አሁን ያው ፖለቲካውም ያስጠላል፣ ቲክታኩም ያስጠላል። ይሄ ሪከርዱ ምኑም ስለሚያስጠላ ተመስገንም ኤርሚያስን እንዲተናገረው ማለት አልፈልግም። እኔ እስከ መጨረሻው ድረስ አዳምጫለሁ። ከቤኪ ጋር አሁን እኔ ማላወራው የመጨረሻው ነገር ምንድን ነው ከተባለ ቤኪ ጽንፍ የረገጠ ጥላቻና ስድብ፣ ትችት ውጭ እንጂ ሌላ ነገር የሚያውቀው ነገር የለም። ስለዚህ ከሱ ጋር አላወራም። ኤርሚ ጋር ከአንተ ጋርም ቅድም ላይ ለምሳሌ ያክል ከዶክተር ጋርም ያነሳው ሀሳብ እኔና ዶክተር ያኔ ነው የፈታ ነው በስልክም። ከዛ በኋላ እኔና ዶክተር ኦርቶዶክስ ከሆንኩ በኋላ ራሱ ወደ 4 ወደ 5 ጊዜ በሆኑ ምክንያቶች አውርተናል ከዶክተር ሻውል ጋር። ቅድምም ዮኒ ቤት አንስቶታል። ምንድን ነው ያነሳው? ያው ተሙ እሱን አሁን እኔ አንዳንድ በቃ ተሜ እሱን ተው ማለት ስለ ዶክተር ሻውል አታውራ ወይ ስለ ወንድሞች ስለሌሎች አታውራ ምናምን ነገር ልልህ አይደለም። የፈለከው ማውራት ትችላለህ። እኔ ለአንተ የምነግርህ ብራዘር፣ ለአንተ የምነግርህ ባለህበት የህይወት መንገድ ላይ ቆመህ
ተመስገን አሁን ከኤርሚያስ ጋር ከዶክተር ሻውል ጋር ከበረከት ጋር ወይ ከእንትና ጋራ ኦርቶዶክስን ወክለህ ወይ ጴንጤን ወክለህ ወይ እንትናን ወክለህ የምትከራከርበት ጊዜ አይደለም። እውነቱን ስነግር ብራዘር ተሚ ብትችል እንደ ብሉይ ኪዳን ነቢያት ማቅ ለብሰህ ማነው እንደ ብሉይ ኪዳን ሰዎች ማለት ነው ማቅ ለብሰህ አመድ ነስነሰህ ስለ ራስህ ህይወት ንስሐ እንድትገባ ነው የሰራዊት ጌታ እግዚአብሔር የሚፈልገው ብራዘር። ሌላውን እኔ እዚህ አላወራህም። ከፈለክ ነው አውራይም፣ በውስጥ አወራሃለሁ። ህልሞችህን አስታውሳቸው። ህይወትህን ብራዘር ህይወትህን አደጋ ላይ ጥለህ ላታተርፍ ይህንን የጽድቅ መንገድ በመጋፋትህ የምትከፍለው ዋጋ በጣም ጠሚ። እኔም ይህን ጽድቅ መንገድ ከተቃወምኩት ከገፋሁት ታሪኮኝ እቀራለሁ። አዎ ኤርሚ እኮ አውቀው ነበር። አዎ ልክ ነው፣ እዛ ቲክቶክ ላይ ያገለግል የነበረው ብሎ ሰው የሆነ ጊዜ ላይ ያወርቶልህ ተረት ሆነ ታሪክ ሆነ ትቀራለህ ማለት ነው፣ ወይ እቀራለሁ ማለት ነው። ይህን የጽድቅ መንገድ በመቃወም ያ እንዲሆንብህ አልፈልግም ብራዘር፣ ያ እንዲሆንብህ አልፈልግም። ምን እያልኩ እንዳለ ታውቀዋለህ። መንፈሳዊን ዓለም ስለቀመስከው ታውቀዋለህ። ተሚ ምን እያወራሁ እንዳለ በደንብ ይገባሃል፣ በደንብ ይገባሃል። ግን በመንገድህ በህይወትህ ላይ ሰው እኔ ብዙ ነገር ገንዘባቸውን አስይዘው ቁማር ሲጫወቱ አውቃለሁ። ልብሳቸውን መኪናቸውን አስበሉ፣ ገንዘባቸውን ሁሉ አስጨርሰው ሚስቱን አስያዘ ሲባል ሁሉ በአንዳንድ ነገር ላይ ሲወራ ሰምቻለሁ። ሰው ግን ህይወቱን ግን አስይዞ ቁማር ሲጫወት ግን ያላየውም። እንደተመስገን ማለት ነው። ሪሰንት በነፍሳዊ ዓለም ላይ ስለተመስገን የሰራዊት ጌታ እግዚአብሔር ቅዱሱ ጌታ ምን ይላል? በርታ ልጅ ያለህ ያ የትንሣኤው መንፈስ በርታ ልጄ፣ የልቤ ሀሳብ ይሄ ነበረ፣ እንደዚህ የሚናገርልኝ አጥቼ አሁን ሰው አገኘው፣ አሁን የልቤን የሚናገርልኝ ሰው አገኘው ብሎ አለ ጌታ መንፈስ ቅዱስ። መልሱ ለአንተ ተዋለው። ከፈለክ በውስጥ መደዋል እንችላለን። የምትለው ግን ካለ ማለት ትችላለህ። ግን ጸልይልሃለሁ። በቃ ከዚህ ውጭ ሌላ ምለው ነገር የለም። ኤርሚ አመሰግናለሁ። ያው እኔ ማዳመጥ ስላለብኝ እያዳመጥኩ ነበረ። ሰው ለወደደው ለተገዛለት ለዚያ ነገር ባሪያ ነው ይላል። እኔ የወደድኩትና የተገዛውለት አንድ አምላክ አለ፣ እግዚአብሔር ይባላል። እና እግዚአብሔር የዘላለም ሕይወት ይሰጣል። ያም እግዚአብሔር ደግሞ የዘላለም ሕይወት ሲሰጥ ከምን ከምን ያድናል ሲባል ከስጋ በሽታ ከነፍስ ሞት የሚያድን አምላክን የተከተልኩት። ለምን ካልክ እግዚአብሔር የነፃ ፍቃድ አምላክ ስለሆነ ነፃ ፍቃድን ተጠቀሜና ተቀብዬ ነው ወደ አንዲቷ ሃይማኖት የሄድኩት። ሲሄድ ገብቶኝ ነው የሄድኩት። ምንም ነገር ሳይገባኝ የሄድኩት የሆነ በሙቀት በጩኸት በጭብጨባ አልሄድኩም። ገባህ? ስለዚህ ፕሮቴስታንቶችን ከዚህ በፊትም አንተ ጋር ስናወራ ቤት መጥቼ ሳወራ ማውራት ያልፈለግኩት ከዚህ በፊት ስለ ፕሮቴስታንት ልታወራ ትችላለህ፣ አውርቼ ይችላለሁ። አሁን ግን ጽፍ የረገጡ ንግግሮችን ፕሮቴስታንት ላይ ማውራት አልፈልግም። ገብቶኝ የሄድኩት ተምሬው የሄድኩት ተረድቼው የሄድኩት ትምህርት አለ። ያ ትምህርት ከዘላለም ሞት የሚያድን ትምህርት ነው እና ያም ደግሞ የዘላለም ሞት ነው ሲባል መጽሐፍ ቅዱስ ሲናገር በእስራኤል ላይ ሟርት በያዕቆብ ላይም ድግምት አይሰራም የሚል ስላለ እኔ በክርስቶስ ኢየሱስ የዳንኩኝ ክርስቲያን ስለሆንኩኝ ሟርትም ድግምትም ምንም ሊሰራብኝ አይችልም፣ ሊችልምም አይችልም። ስለዚህ ምንድነው ሲባል ክርስቲያን፣ የትኛው ክርስቲያን ሲባል ቀጥተኛው እውነተኛው መንግስተ ሰማያት የምታስገባው አንዲቱ ሃይማኖት ውስጥ ጋር ነው የሄድኩት። ይሄ ነገር ሌላውን አሁን ፕሮቴስታንቶች መንፈስ ቅዱስ ብለው የሚጠሩትን አምላክን ትሳደባለህ። ለምንድን ነው የምትሳደበው? መንፈስ ቅዱስን አልሳደብም፣ አልተችም። ስጦታዎቹንም አልተችም፣ አልሳደብም።
ነገር ግን ስጦታ የሚመስል ስጦታ ያልሆኑ ሀሳቦች ላይ በግልጽ ተችቻለሁ፣ በግልጽ ተናግሬያለሁ። ያ ግን መንፈስ ቅዱስን መስደብ አይደለም ብዬ ነው የማስበው። ኤርሚ ሌላውን ማውራት ያለብንን ማውራት ስላለብን በሌላ በውስጥ ማውራት ስላለብን ማውራት ካለብን እናወራለን። የትምህርት ልዩነት ነው የወሰደኝ። በትክክል ጠይቄ ነው የሄድኩት፣ በትክክል ተረድቼ ነው የሄድኩት። እንዲያውም እኔ ከኔ ባሻገር ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ስለሚል መጽሐፍ ቅዱስ ያመንኩትንና የተረዳሁትን ክርስቶስ ኢየሱስን ለብዙ ሰዎችም ባገኘኋት አጋጣሚ በዚች ፕላትፎርም መመሰክርላችኋለሁ። እግዚአብሔር ይመስገን። ብዙ ሰዎችም ደግሞ ከኔ ተከትለው ደግሞ ኦርቶዶክስ ሆነዋልም ተጠምቀዋልም አስጠምቄያለሁ። ያ ነው ለኤርሚያስ የሚናገረው እግዚአብሔር ለተመስገን የማይናገረው ሰይጣንን አይደለም የተከተለው። እግዚአብሔር ለተመስገን አባቱ ነው፣ ደግሞ ተመስገንም ደግሞ ለእግዚአብሔር ልጁ ነው። ልጅ ሊሆን የተከተለው ደግሞ በዚህ መስቀል ስራ የሰራልኝ ክርስቶስ ኢየሱስ እንዲያው ልጅ ሊያደርገኝ ልጅ ብዬ አባት ብዬ እንድጠራው ስልጣንን የሰጠኝ ልጁ ክርስቶስ ኢየሱስ ነው። ስለዚህ እሱ ጋር ነው ያለሁት ኤርሚዬ። ከጉያው የትም የማልሄድበት ጉያው ሸሽጎ የያዘኝ ለደቂቃ ለማይክሮ ሰከንድ ለምንም ጉዳይ ከኔ የማይርቅ ከስትንፋስ ይልቅ የቀረበ የቅርብ የሆነ አምላክን የተከተልኩትና ያ ነው እሱ ደግሞ እርግጠኛውን የምነግር ከየትኛውም ሞት የሚያድን ደግሞ ከየትኛውም ኃጢአታዊ ስራዎች ደግሞ የሚከልል ህሊና የሚል ነገርን የሰጠኝ ለኃጢአት እምቢ፣ ለሰይጣን እምቢ፣ ለዘፈን እምቢ፣ ለስካር እምቢ ብዬ ለዝሙት እምቢ ብዬ ጨክኜ እንድኖርና ከእርሱ ጋር ከጽድቁ ጋር አብሬ እንድኖር የፈቀደልኝ ድንቅ አምላክን የተከተልኩት ኤርሚ። ይሄ ነው እውነታው። ኦኬ ጥሩ። እኔ አሁን ምን ተከትለ ሄድክ፣ ምን ሰምተ ሄድክ ምናምን ነገር እዛ ዝርዝር ውስጥ ልግባ ብዬ ብል እኔ የማውቀውን ያህል መናገር እችላለሁ፣ በርቀትም ቢሆን ማለት ነው። እንደዋወል ስለነበረ ከመሄድ በፊት እኔ እዛ ውስጥ ገብቼ አሁን እንደዚህና እንደዚህ ብዬ መናገር አልፈልግም። ልናገር ብዬ ብል ምን እንደምናገር ታውቃለህ፣ ምን እያወራን እንደነበረ ከመሄድ በፊት ከነማጋ በምን አይነት ጦርነት ውስጥ እንደገባህ 5 ጊዜ በላይ ደውዬልሃል አይደል ተሜ? መጨረሻ በመንፈስ ቅዱስ የጸጋ ስጦታ ላይ ቤትን ከፍተ በነበረበት ሰዓት ላይ አንተም ይሁን ሌሎችን ሰዎች ሰብስበህ ስታላግጥ ቀጥታ ነው ያልኩ። በወቅቱም እኔ ጋር እንደውም ሚድናይት አካባቢ ነበር። ልክ ነኝ አይደል ተሜ? ደውዬልህ ነበር እና እንዲህ ማድረግ ምን ነው ብዬ ስልህ ዘግቼው ልውጣ አልከኝ። ይሄና ለምሰማኝ ታናሽ ወንድሜ ነበርክ። ዘግቼው ልውጣ ላይቡን ብለህ ዘግታው ወጣ አይደል ተሜ? አሁንም ድንገት ማይሰማ ነገር ያኔ ዘግታው ወጣ አይደል በወቅቱ? አሁንም ታላቅነት ማከብር ሰው ስለሆን ከማይሆን ነገር ዝጋ ብትለኝ ምን አሁንም ዘጋለሁ ተሜ። ያኔ ነው የምልህ። ያኔ ዝጋው ብዬ ሳልልህ ዘግቼው ልውጣው ብለህ ወጣ አይደል? አዎ። በተከታታይ በዛ ሰሞን ላይ ከ5 ጊዜ በላይ ተደዋውለን ነበር፣ በወንድሞችም ጉዳይ በሌላም ጉዳይ። አንድም ቀን እኛ ጋር ያለ አስተምሮት ጥያቄ ፈጥሮብኛል እና በተሳሳተ መንገድ ላይ ነው ያለሁትኝ፣ በዚህ ጉዳይ ላይ ምን ትላለህ፣ በዚህ ጉዳይ ላይ ምን ትላላችሁ ብለህ እኔንም ኤፍሬምንም ዶክተር ሻውልም ሌሎችንም ወንድሞችና እህቶች ዳጊንም እብራዊትንም አንዳችንንም አልጠይቀንም፣ ግን እንደዋወል ነበር። አመፁን በእግዚአብሔር ላይ ነው የጀመርከው። አመፁን ስትጀምር እዚህ ነው የሆነ የጀመርከው እና እኔ እዛን ቀን ነው ከዚህ በኋላ በቃኝ አልደውልልህም አልኩ። ምክንያቱም ያን ቀን በመንፈስ ቅዱስና በጸጋ ስጦታ ላይ ነበረ ትላገዱ የነበራችሁት ማለት ነው። በቃ ያን ያበቃን እኔ እናንተ መደዋወል ማለት ነው። ዘግታው ወጣ። በወቅቱ እኔ ዝጋው አላልኩም፣ ግን ምን ነው ብዬ ስልክ ልዝጋው አልከኝ እና ዘጋ ወጣ። በቃ ከዛ በኋላ እኔ እናንተ አልተገናኘንም። ከዛ በፊት በጣም ብዙ ጊዜ እናወራለን፣ በህብረትም በግሩፕ ማለት ነው። በተናጠልም አውርተን እናውቃለን። በተናጠልም አውርተን እናውቃለን። ተሜ አንድ ቀንም ግን በእኛ በወንጌላውያን አማኞች አብያተ ክርስቲያናት ላይ በሚሰጥ ትምህርት ላይ
ጥያቄ አለኝ። ይሄ ነገር ጥያቄ ሆኖብኛል ኤርሚ። ይህን ጥያቄ ወይ አንተን ተመለስክልኝ መልስልኝ፣ ካልመለስክልኝ ደግሞ ከአንተ በእውቀት የተሻሉ ሌሎች ወንድሞች እንዲመልሱልኝ አድርግ ብለህ አላልከኝም። እኔንም ኤፍሬምንም ዶክተር ሻውልንም እህትየውንም እብራይትን እንደዚሁም ዳግሻንም ጭምር ማለት ነው። ምንም አላልከንም። ችግር አለኛ ጋ ይሄ ችግር ካልተፈታ እኔ ጥያቄ ስላለኝ ለጥያቄ መልስ ስላጣው ልሄድ ነው ብለህ አላልክም። ተሜ በብርሃን አይደል የምናወራው? አላልክም። እኔ እንዳልደርብ ፈልጌ ነው ሁሉንም ነገር እያዳመጥኩ ያለሁት። ላይፍ ከፍቼ ነበር ከዚህ በፊትና የዛሬ 2 ዓመት ተኩል አካባቢ ነው እንደዚህ አካባቢ 2 ዓመት ከምናምን ይሆነዋል። ላይፍ ከፍቼ ኦልሞስት ለኦርቶዶክስ ከሆንኩኝ እንዳልኩ ገብቶ ነው የሄድኩት። የሉተርን ትምህርትን ይዤ ስመጣ እነ ናቲ መጥተው መመለስ አቅቷቸው ሲንኮታኮቱና ሲወጡ ታስታውስ ነበር። ይርሜ ናቲና ዳንኤል ጊዜው ሩቅ ስለሆነ ያን መርሃ ግብር አይቼው ሊሆን ይችላል። ዳንኤል እውነት ለሁሉና እንዲያውም ምን ጠይቀ ነው ወንጌል እዛ ጋር የሉተርን ይሄ ገድለ ሉተር የሚል ርዕስ ይዤ ገብቼ አንድ እንድነቅ ያደረገኝ እንድድንና ኦርቶዶክስ እንደሆን ካደረገኝ ነገር መካከል አንዱ ይሄ ነው። ገድል የሚኖረው ተጋዳይ አባት ሲኖር ነው እና ድንገት እስኪ ለፕሮቴስታንት የተጋደለው እውነት ካለ ሉተር እስቲ ገድለ ሉተር ላይ እናንብብ ብዬ እኔ መጽሐፉ ነበረኝና እዛ መጽሐፉ ላይ አነበበን። ቡክ ኦፍ ኮንኮርዶ የመካነ ኢየሱስ ማለት ነው። የመካነ ኢየሱስ እና እዛ በፒዲኤፍ ነበር የተጻፈው ወይስ ሃርድ ኮፒ ይዘ ነበር? መጽሐፉ ነበር። ለማን እንደሰጠሁት አላውቅም። በቤት ረዥም ሰዓት አንብቤዋለሁ እሱ መጽሐፍ። አሁን እጄ ላይ የለም። ምን የሚል አገኘ ገድል? እዛ ላይ ሉተር በግልጽ ያስቀመጠው ነገር ነበረ። ምንድን ያስቀመጠው ነገር? የሕፃናት ጥምቀት የዘላለም ሕይወት እንደሚሰጥ፣ እንደገና ደግሞ ስጋና ደግሞ የዘላለም ሕይወት እንደሚሰጥ፣ ቀጥሎ ደግሞ ሌላው ፓርት ላይ ደግሞ እንደዚሁ አንድ ቦታ ላይ ደግሞ ቅዱሳን ከሞቱ በኋላ ምን እንደሚሉ እንደሚጸልዩ መሬት ላይ ላሉ ሰዎች እንደሚሰሙ አድርጎ ይናገራል። በቅዱሳን ምልጃ ታምናላችሁ የሚል ሀሳብን ይዤ መጣው። ይሄንን ይዤ ስመጣ እነዚህ ሀሳቦች ላይ ይዤ ስመጣ እንደ አጋጣሚ ሆኖ የአሁኑ ወንድሞቼ እነ የዋድ እነ ጋዲ ቤቴ መጥተው ነበር እና ኤፍሬምም ነበረ። ኤፍሬም ተወያይቶ ነው የሄደው። ከዛ በኋላ ናቲና ዳንኤል እውነት ለሁሉ ኢየሱስን ሳይሆን ሉተርን ለማዳን ተጋጋጡ። ሉተርም አልዳነም። ሌላም ደግሞ ርዕስ ደግሞ በተጨማሪ ደግሞ ይዤ ገባው። ምን ልል ፈልጌ ነው? በአግባቡ ጥያቄ ጠይቄያለሁ ላይቭ ላይ። ይሄ ነው ገድለ ሉተር። ኤርሚ አንተ የቅዱሳን ምልጃን ትቀበላል? ኖ ቆይ፣ ይሄ ነው ወይ ገድለ ሉተር? አሁን የነገር አዎ፣ ሌላም ተናገር። ሉተር ሰካራምም እንደነበረ ሌላው ደግሞ ይሄ ነው ወይ ገድለ ሉተር? ገድለ ሉተር ብለህ ስላልክ እኛ ሲጀምር ገድለ ሉተር የሚል መጽሐፍ አናቅም፣ በወንጌላውያን አማኞች ማለት ነው። ኦኬ፣ ሉተር የማልቀበለው ሰዋዊ የሆነ ሀሳብ የግሉ የሆነ ሀሳብ አለው። እንደ መጽሐፍ ቅዱስ የሆነውን እቀበላለሁ። እሱን ብቻ ሳይሆን ሌሎችንም የቤተክርስቲያን አባቶችን ሁሉ ጭምር ማለት ነው። ግን ቅድም ምን አልከኝ? ገድለ ሉተር የሚባል መጽሐፍ ነበረኝ አልክ። ከዛ አውጥቼ ያነበብኩት አልከኝ። ሉተር የሚባል ኤርሚ ያልኩትን ድንገት አልተረዳኝ ከሆነ ገድለ ሉተር የሚባል መጽሐፍ አላልኩም እኮ ያልኩትን አንዴ ቆይ ያዘው። እሺ ወገኖች፣ ገድለ ሉተር የሚባል መጽሐፍ እጄ ላይ ይዤ ከናቴ ጋር ሳወራ ምናምን ብሎ ሲል የሰማችሁ 77 ቁጥር ጻፉ። በደንብ 77 ቁጥር ጻፉ። ኮሜንቱን ተውትና 77 ቁጥር ጻፉ። እኔ ያልኩትን ላውራለህ አንድ ጊዜ። ቆይ ታሜ፣ አሁን ሰው እየጻፈ አይደል? ታወራለህ፣ ትቀጥላለህ። እሺ መስከረም ታዩ ሼር ማድረጉን 77 ቁጥር ጻፉ። ይኸው ትውልድ ይሰማል፣ ትውልድ ይሰማል። ኦኬ፣ አሁን ሉተርን ጠጪ ነው፣ አጫሽ ነው፣ ሴት አማግጧል ምናምን ነገር የፈለግከው ማለት ትችላለህ። ኦኬ፣ መነኩሴ ነበረ፣ አዎ። ሴት አግብቷል፣ ኦኬ፣ አዎ።
ማግባት ነውር ነው እንዴ? በእናንተ ቤተክርስቲያን ነው ማግባት ነውር? ሉተር አገባ መነኩሴ ነበረው፣ እንኳንም ደግ አረገ። የጽድቁን መንገድ መረጣ ሴት ማግባቱ። ኦኬ ጠጭ ነበር ምናምን ብለህ እሱም በመረጃ ታመጣለህ። ግን አሁን በመጀመሪያ ወደ ቴብል ቶክ ላይ ከመሄድ በፊት ቴብል ቶክ ማለት የቡና ወሬ ማለት ነው። ኦኬ ሰው ቁጭ ብሎ ያወራው እሱንም አድምጠኝ ልጨርስ። እሱንም ሉተር ይናገረው አይናገረው ምንም አይነት አስረጅነት ማስረጃነት የለም። ካቶሊካውያን በጥላቻ ተነስተው ፕሮቴስታንት ብለው ስማችንን ሲያጠፉ እሱ በቤተክርስቲያኒቱ ላይ ማለት በካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ስለምታቅ ብዙ በሬ የወለደ ነገር በሱ ስም ተጽፏል ማለት ነው። ልክ አለቃ ገብረሃና ያላሉትን አሉ ተብሎ የተነገረ ነገር በምድራችን ላይ እንደበዛ ማለት ነው። አሁን ከቡክ ኦፍ ኮንኮርድ ነው የምትጀምርልኝ። አንደኛ ለፕሮቴስታንት ልሰጥ ነው ለእናንተ ቡክ ኦፍ ኮንኮርድ ላይ ለፕሮቴስታንቱ የተጋደለው መጽሐፉ ነበረኝ ለማን እንደሰጠሁት አላቅም ብለሃል። እሱ ላይ የትኛው አንቀጽ ቁጥር ስንት ላይ ለፕሮቴስታንቱ ተጋደልኩ ብሎ አለ? እርሚ እግዚአብሔር ይባርክ። እንዳዳመጥኩት አዳምጠኛለህ ብዬ አስባለሁ። እኔ ቴብል ኦፍ ቶክ ላይ የጻፈው ቡክ ኦፍ ኮንኮርድ ጠቅሰዋል። ገድሉን ይዤ ብላኛል። የሉተር ገድል ብዬ ነው የመጣሁት። ያኔ ግራ ማነው አንተ በላይ ያለ? አንተ ማነው በላይ ያለ? እውነት ለሁሉ ቆይ አንተ ማነው በላይ ያለ? ተጋግጦ ሉተር ለማዳን ግራ አድመጠኝ ተሜ እንደ ቤተክርስቲያን እኔ አሁን እኮ ገድለ ተክለ ሃይማኖት ብዬ ስል እኔ አይደለሁም ያልኩት፣ ቤተክርስቲያኒቱ ያለችው መጽሐፍ ነው። አየህ ኦርቶዶክስ ያለችውን ነው። ካሜራ ከፍቼ ገድለ ተክለ ሃይማኖት፣ ገድለ አቦ፣ ገድለ ጊዮርጊስ፣ ገድለ እስትንፋሰ ክርስቶስ ብሎ የሚለው ራሱ ቤተክርስቲያኒቱ ነች የጻፈችው። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን፣ አጠቃላይ ወንጌላውያን የኛ ሪፎርሜሽን አባት ነውና ገድለ ሉተር ብለን ያልጻፍነውን መጽሐፍ በስሙ ያላሳተምነውን መጽሐፍ ቡክ ኦፍ ኮንኮርድን ጠቅሰህ መካነ ኢየሱስ ያላለችውን ሉተራውያን ገድሉ ነው የሱ ገድል ነው። ይሄን ገድል የጻፈ ያጻፈ የሰማ ያነበበ ያስነበበ የደጎሰ ያስደጎሰ ምሬ ምርለታለሁ ብሏል ብሎ የሚል ቃል ኪዳን ልክ እናንተ ጋር እንደሚሰጠው አይነት ማለት ነው። ቤተክርስቲያን እውቅና ባልሰጠችው አንተ ለምንድን ነው ገድለ ሉተር ያልከው? መጽሐፉ ቡክ ኦፍ ኮንኮርድ ብሎ የሚለው አንተ ለምን ገድለ ሉተር አልከው? መካነ ኢየሱስ ያላለችውን አንተ ለምን የምትለው? እኛ ያላልኑን ለምንድን ነው አንተ የምትለው? መካነ ኢየሱስ የኛ ናትና ለምን ነው ሲጀምር ገድለ ሉተር ያልከን? እኔ እንዲሁም ጌታ ተናገረኝ ስላልከኝ አትቀላቅል። እሱማ ነገርኩህ እኮ እሱን ስላልከኝ ነው የገባሁትና የአንተ አምላክ ለአንተ አባተ ሲሆን ለእኔ እንጀራ አባቴ አይደለም ነው ያልኩት። ችግር የለውም። አሁን እሱን እኮ ነገርኩህ። እሱን ነገርኩህ ሁለት ጊዜ። አሁን የመጣው ላይ ገድለ ሉተር መጽሐፍን ይዤ ብለሃል እና መጽሐፉ ቡክ ኦፍ ኮንኮርድ መሆኑን ነግረናል። ቡክ ኦፍ ኮንኮርድ ላይ ምንድን ነው ያገኘው? ስለ ገድለ ሉተር ለፕሮቴስታንቱ ተዋደቀ፣ ሞተ፣ ተሰቀለ፣ እግሩ ዞረ ወይ እግሩ ተቆረጠ ወይ አንጀቱ ተዘረገፈ ብሎ የሚል እና የእሱን መታሰቢያ በረከቱ ብታደርጉ ብሎ የሚል የተጻፈ ነገር አለ ብለሃል። ምክንያቱም ገድል ይሄንን ሁሉ ስለ ክርስቲያኑ ስለ ፕሮቴስታንቱ ሲጋደል ብለህናል። ኤርሚ እድሉን እንዴት መሰለ ውሰድ። ይኸው ጥያቄ እንዳትለቅ አንተ የሚጠበቀው ንገር። ኤርሚ ስለኛ ሲል የተጋደለበት ኤርሚ እኮ አውርተሃል፣ ግን ጸጥ በል። እኔ ምን አለ መሰለ ትልልቅ ሰዎች ነን፣ መደማመጥ አለብን። አዳምጣለሁ፣ አክብሬም አዳምጣለሁ። እኔ አሁንም አንተን ከማክበር ወደኋላ ማለት ሰው ስለሆነ እኔ ያልኩትን ነገር ልንገርህ። ቤተ ክርስቲያን እውነተኛ ገድል ተጋዳይ አባቶች ስላሏት ገድል ብላ በአግባቡ ጽፋለች። የኔ ቤተ ክርስቲያን አሁን ያለውባት ቤተ ክርስቲያን። ፕሮቴስታንት ግን ትክክለኛ አባት ስለሌለው ገድል ብሎ የሚጽፈው የለም። ተጋዳይ ሃይማኖቱን የሚጋደልለት የለም። ለምን ሉተርን ገድለ ሉተርን ለስተለኝ ነበር። ኧረ ላውራ ምላሴ ላይ አትቁማ። አታውራላችሁን ከየት አምጥተህ ነው? ቅድም እኮ ለመልስልህ አዳምጠኝ። ምላሴ ላይ አትቁም እንዴ! እንዴት ላውራ? ከአንተ ጋር በመጮህ ነው እንደምንግባባው ትልልቅ ሰዎች። ወይም 50 ደቂቃ ወይም 1 ሰዓት ልስጥና ሚዩት ላድርግና አውረተህ ላውራ። አፋፌን አትበለኝ። ልክ እንደዚሁ ፕሮቴስታንት በማን ገድል ያፍራል? በሉተር ገድል ያፍራል። ለምን ቢባል ቴብል ኦፍ ቶክ ላይ የማን ነው? ቴብል ቶክ የማን መጽሐፍ ነው? ራሱ ሉተር ነው የጻፈው። ሲጽፍ ሰካራም ነበርኩኝ፣ ዝሙተኛ ነበርኩኝ፣ አጫሽ ነበርኩኝ፣ ከአንድም ሴት በላይ ማግባትም እንደሚቻል ብዙ ሴት ማግባት አግብቶም እንዳሳለፈ
እንደዚሁ ደግሞ ሞሎክስ የሆነው ደግሞ አንዲትን ሴትን ይዟት እንደሄደ ከእሷ ጋር አብሮ ለምን ቢባል በካቶሊክ ቤት ውስጥ ሞሎክሴ ከሴት ጋር ህብረት ስለማያደርግ ወይም ከሴት ጋር አብሮ ስለማይተኛ አፍቅሯት ይዟት የሄደ አንድ ወጣት ልጅ አለች። ስለዚህ ይሄንን ታሪክ ቴብል ኦፍ ቶክ ላይ ስላለ መጽሐፉ አሁን አሳየኝም ካልከኝም መጽሐፉን አሳያለሁ። ስለዚህ ሉተር ገድሉ ላይ የሉተር ገድል ስናየው ወደ እግዚአብሔር ከፍ የሚያደርግ ስላልሆነ ወደ ሰይጣን ስለሚወስድ ይሄንን ገድል እንዴት አየኸው ብዬ ገድለ ሉተርን እስኪ እናውራበት ብዬ ላይፍ ስከፍት ሉተርን ለማዳን ሁለት ሉተራውያን መጥተው ተጋጋጡ፣ አቃታቸው፣ ተፋፍቀው ጠፉ። ለአንዴና ለመጨረሻ ጊዜ ከቲክታክ ጠፉ። በቃ በእኔ ምክንያት ናትናኤል ኢዩኤል ቲክታክ አስጠለው፣ ሊመልስም አልቻለም። ከዛ በኋላ እንዲሁም ብዙ ሰዎች ሙድ ያዙበት። ምን አደረገ? እንደዚሁ ደግሞ ሉተር ራሱ ገድሉ ላይ ምን ብሏል? እግዚአብሔር ምንድን ነው ደደብ ነው ብሎ እዛው ገድሉ ላይ ደግሞ ቴብል ኦፍ ቶክ ላይ ደግሞ አስቀምጧል። አምላክን ደደብ ነው ብሎ የተናገረ ሰው ነው ገድሉ ላይ እዚሁ ላይ። ስለዚህ ምን ትላለህ? ይሄንን ሉተርን ለማዳን ትመጣለህ? ሃይማኖትን ማን የመሰረተው? ኤርሚያስ እሱን አስረዳኝ። ክፈተው ስትለኝ አሁን ከፍትልሃል። ኦኬ ትልቁ ላይ አድርጌ ያለው እየተዘጋጀ ምንድን ነው ያለ? ልብ በሉ ቴብል ቶክ የሚባል መጽሐፍ ገድል አለ፣ የሉተር ገድል ነው ብሏል። ክፈተው መጽሐፉን አሁን እና ከዛ ጥያቄ እንቀጥላለን። ካሜራውን ትልቁ ላይ አድርገው። ገድለ ሉተር የሚል ቴብል ቶክ በራሱ በሉተር የተጻፈ መሆኑን ክፈተው። ቴንኪው ገጹን እጠይቀዋለሁ። አንድ ሰው ጠራና መጽሐፉ እሱ ጋር ስላለ ማንም አይገባም። ክፈተው መጽሐፉ እኔ ጋር ያለ አሁን ልከፍትልህ ነው። አንድ ሰው ልጠራልን። እኔ ብቻ አላነብ ነው። እኔ እናንተን የምንወያየው እሱ መጽሐፉን ብቻ እንዲከፍትልኝ ነው። ማንም አይገባም። መጽሐፉን እንዲከፍትልኝ ነው። ማንም አይከፍትም። አንተ ለምን ሉተር ሰካራ መሆኑንና ሉተር እግዚአብሔርን ስቱፒድ እንዳለው አመንክበት? እኔ ትልቁ ችግር ይኸውልህ፣ አንተ ስማኝ ትለኛለህ። ሰማው አይደለ? ልክ እኔ እንደሰማው አንተም ደግሞ ስማኝ። ኦኬ ቴንኪው ሰጣለሁ። ደግሞ ታወራለህ ማለት ነው። ቅድም ምን አልከን? ቡክ ኦፍ ኮንኮርድ እጄ ላይ አለ፣ ገድለ ሉተር ውስጡ አለ ብለሃልክ። ምንድን የተጋደለው ብዬ ስልህ መጠጥ ይጠጣ ነበረ ብሎ አለ። ታዲያ ለጴንጤው ሲል ሉተር ጠጣሁላቸው ነው ብሎ ያለው? እሱን ታሳየናለህ ብዬ ነበረ። ቡክ ኦፍ ኮንኮርድን ጠቀስክ፣ ልታመጣው ግን አልቻልክም። የለም። ኦኬ አንድ ሁለተኛ፣ አሁን ደግሞ የቡክ ኦፍ ኮንኮርድ ላይ አምጣ ብዬ ሲይዝህ መረጃ ስታጣ አይ ቴብል ቶክ አልከኝ። ቴብል ቶክ በሚባል በሉተር ገድል ላይ ደግሞ እንደዚህ ተብሎ የተጻፈ አለ። ምን ብሎ? እግዚአብሔር ደደብ ነው ብሎ አለ። የሆነች መነኩሴ የነበረች እሷን ደግሞ አገባ። ከዛ ደግሞ ይጠጣ ነበረ፣ ይቅምም ያጨስም ነበረ። ብቻ የፈለግከውን በል። ያንን ያልከውን ግን መጽሐፍ ላይ መረጃ አግኝተህ ነው። ያ መጽሐፍ ደግሞ ቴብል ቶክ የሚባል መጽሐፍ ነው ብለሃል። ያ መጽሐፍ ደግሞ ከፍቼ ላሳይ ይችላለሁ ብለሃል። ክፈተው አሁን ማለት ነው። ወንድምነት ቶሎ ክፈተው። ቴንኪው አለሜ። እኔም አይቼ በቃ ገድለ ሉተርን እንቃወመዋለን ማለት ክፈተው። ከፍተዋለሁ። ትንሽ ክፈተው፣ መጽሐፉን ክፈተው። አዳመጥከዋል? አዳምጠኛ ክፈተው መጽሐፉን። በቃ አሁን ክፈተውና መጽሐፉን አሳየን። መጽሐፉ አንተ ጋር አለ። ሰው ማይመጣ ከሆነ መጽሐፉ አንተ ጋር አለ። ይሄ መጽሐፍ ነው። መጽሐፉ አልከፍትልም ብሎ መጽሐፉ አለኝ ብለሃል። ክፈተው። ያው ለኮ ሰርች እያረኩት ነው ኤርሚ። ይኸውና መጽሐፉ። ይሄ መጽሐፍ አንተ ጋር አለ። ክፈተው መጽሐፉን። ከፍተዋለሁ። አራትን ጫጫ ለምን አትከፍተውም ታዲያ? ይሄ መጽሐፍ አንተ ጋር አለ። እሺ የማን ነው ይሄ? በማን የጻፈው? ይሄው ማርቲን ሉተር ነው የጻፈው። በስንት ዓመተ ምህረት ነው የጻፈው? ይሄ የራሱ ቴብል በስንት ዓመተ ምህረት ነው የተጻፈው? መጽሐፍቶች ይታተሙ። አድምጠኝ ተሜ፣ ገጹን እነግርሃለሁ። ክፈትልኝ። ካልሆነ ግን ልበልና ስማኝ ብራዘር፣ ገና እያወራን ነው። ልብ በልና ስማኝ እባክህ። እኔ በቤቴ ልለምናችሁ አይገባም። ኦኬ እየተደማመጥን ነው የምናወራው። ክፈተው። ኦኬ ቴብል ቶክ ብሎ የሚል መጽሐፍ ማርቲን ሉተር ይላል። አታሚው በየትኛው ማተሚያ ቤት ነው የታተመው? በስንት ዓመተ ምህረት ነው የታተመው? ክፈተው አሳይ። የውስጥ ገጽ ኤርሚያስ ክፈተው። መጽሐፍት ስታሳይ አድመጠኝ። መጽሐፍ ስታሳይ ታዳምጠኛለህ። እከፍትልሃለሁ ግን አዳምጠኛ ኤርሚያስ።
እኔ እየጠየቅኩ አዳምጠኝ አትበለኝ። እየጠየቅኩ አይደለ? ለምን ነው የምትጠይቀኝ? እየጠየቅኩ ያለሁት ልብ በልና ስማ እኮ እየተጋጋጥክ ያለው ሉተርን ለማዳን ነው። አንተም ሉተር ግድ የለም ችግር የለውም። ይከፈትልሃል መጽሐፉ ሉተርን ለማዳን የተጠየቀውን ትመልስልኛለህ። በስንት ዓመተ ምህረት ይታተም? አዎ በለኝ። አድምጠኝ። በስንት ዓመተ ምህረት የታተመ መጽሐፍ ነው? እግዚአብሔርንም ስቱፒድ አላለውም። አድምጠኝ። የጠየቅኩህን ለምን ላነብልህ ነው? ተመስገን። ካልሆነ ያው ልማድህ ነው፣ ላስወርድህ ነው ማለት ነው። በቃ እያዘንኩ ለምን አትደማመጥም? ተደማመጥና መጽሐፉን ክፈተው እንደገና። እኔ እኮ ተመስገን በጣም ነው ክፈተው። ቴንኪው። መጽሐፉን ክፈተው። በጣም ጥሩ። መጽሐፉ በትክክል ያለው ሰው ክፈተው። መጽሐፉን ህዝብ ይኸው። ለምንድን ነው የምታወራው? ክፈተው መጽሐፉን። ምን ሆነሃል ኤርሚያስ? የመተንፈስ እስኪ አንድ ጊዜ መጽሐፉን ክፈተው ማለት ይሄን ያላስወራል። አታውራ አላልኩም። መጽሐፉን ክፈተው እኮ። መጽሐፉ በትክክል ያለው ሰውን ልጥራና እኔ ልክፈተውና ላንብብ። ክፈተው። አንተ እጄ ላይ አለ ብለህ ነበረ። ይኸው ይዘሃል እኮ መጽሐፉን። ምን መጥራት ያስፈልጋል? ቅድም ላይ ምንድን ነው ያልኩት? መጽሐፉን ክፈተው። አንድ ጊዜ አዳምጠኛ። ሚዩት አድርጌያለሁ። በቃ ሚዩት አድርጌያለሁ። እኔ ነኝ ሚዩት ያደረኩህ። ለምን ካልሆነ ታች አስወርድሃለሁ። ታሚ እኮ ለምን መጽሐፉን ይዘኸዋል። ከፍተኸው ነበረ። ክፈተውና በስንት ዓመተ ምህረት ታተመ? ሉተር ራሱን ያሳተመው ብለኸኛል። በስንት ዓመተ ምህረት ነበር ሉተር የነበረው? ክፈተው፣ እትሙን እንየው። የትኛው ማተሚያ ቤት እንደታተመ ሙሉ የህትመት ስራ በእነሱ ዘመንም ከነበረ ትነግረኛለህ ማለት ነው። የዛሬ 500 አድምጠኝ በስንተኛ ክፍለ ዘመን ነበር ኤርሚ? እምጠይቅህን መልስልኝ። ሉተር በስንተ ክፍለ ዘመን ነበረ? በ15ኛው ክፍለ ዘመን እና በዛ ጊዜ የለም ነበረ? አድምጠኝ እኮ እሱን እንድናሳይ። የትኛው ማተሚያ ቤት ሰዎች እርስ በርስ ነበር የሚማማሉት የነበረው? ልብ በልና ሰማኝ። ሰዎች ይማማሉ ነበር በዛ ሰዓት? ምንድነው እያልክኝ? እንግዲህ ላወርድ ልገደደው። ልብ በሉ እንግዲህ ወንድሞች፣ ለምንድነው መደማመጥ ስላልቻለ ላስወርደው ነው። የራሱ ጉዳይ ያልከው ሉተር ለማዳን እንደገና ትነሳ። ጎ በቃ ጎ። ኦርቶዶክሳዊነት ማለት እንደዚህ በዜሮ ተባስተህ ትወጣለህ ማለት ነው። ልብ በሉ ምንድን ነው ያልኩት? መጽሐፉን ከፈተው አይደል? ቴብል ቶክ ብሎ ምን አለ? ማርቲን ሉተር ይላል። ቀጥሎ ምንድን ነው አሳይ ያልኩትኝ? ህትመቱን እሱ እንዳሳተመው መረጃ አምጣ ነው። ከዛ ምን አለ? መጽሐፉ ያለውን ሰው ልጥራለህ አለ። ለምን? ራሱ መጽሐፉን ይዞት የለ እንደ እጁ ላይ ቡክ ኦፍ ኮንኮርድ እያለ ነበር። የቡክ ኦፍ ኮንኮርድ አንድ መረጃ ላይ መጣ አልቻለም። ሲቀጥል ቴብል ቶክ የሚባል መጽሐፍ አለ አለ። ማን ያሳተመው ብዬ ስለው ሉተር ነው ያሳተመው አለ። ሉተር እስቲ ይታይ እግዚአብሔርን ደደብነህ ብሎ አለ ብሎ እግዚአብሔርን ደደብ ብሎታል። ይሄ ማን ወሬ እንደሆነ ታውቃላችሁ? የሮም ካቶሊክ ቤተክርስቲያን የጥላቻ ወሬ ማለት ነው። መነኩሴው እግዚአብሔር አምላክ ረድቶት ሉተር ማለት ነው ድፍን አውሮፓን ካቶሊካዊት ቤተክርስቲያንን ግልብጥ ወጧን ያወጣ ተሐድሶ እግዚአብሔር መንፈስ ቅዱስ በዚህ ሰው በኩል ሰርቷል። ዲናይ ከማላደርገው ስራ ማለት ነው። ማን ያደረገው? እግዚአብሔር መንፈስ ቅዱስ ጀርመናዊውን ሉተርን ተጠቅሞ በሱ ዘመንም የነበሩትን ከሱም በኋላ የተነሱ የተሐድሶ ሪፎርሜሽን አባቶችን አስነስቶ የሮም ካቶሊክ ቤተክርስቲያንን ግልብጥብጧን ያወጣው። የአበራሽን ጠባሳ ያየ በእሳት አይጫወትም ብሎ እንደሚል ኦርቶዶክስ በሩቅ ሆና ካቶሊክ ላይ የደረሰባትን ጠባሳ ስለምታውቅ አሁን ኦርቶዶክስ በነጋ በጠባ የሚያላዝኑት ሉተር እያለ የሚያቃዣቸው ቀን ሌሊት የሚያቃዣቸው ሉተራውያን፣ ጴንጤዎች፣ መናፍቃን፣ በሰልባጅ የመጣችሁ በስንዴ የመጣችሁ የጀርመን እንትኖች ምናምን ነገር ብለው የሚሉት የአበራሽን ጠባሳ ያየ በእሳት አይጫወትም ነው ማለት። ካቶሊክ ላይ ያሳረፈባት በትር አደጋ ስላለው ድፍን አውሮፓን ሼክ ነው ያደረገው። ስለዚህ ጩኸት በዛ ማለት ነው። እኔ ያልኩት ምንድን ነው? መጽሐፉን ያሳተመው ሉተር ነው ብሎኛል። ሉተር እንዳሳተመው መረጃውን አሳየን ያልኩት መልሼ ሰጥቻለሁ። ተሜ ጫጫታ ስላበዛ አይደለም። እኔ በመረጃ የሚያወራ ሰው ነው ደስ የሚለኝ። ገለጠውና መጽሐፉ መቼ እንደታተመ አሳየን። ቴብል ቶክ እሺ፣ እዚህ ጋር ህትመቱን አድምጠኝ። በስንት ዓመተ ምህረት ታተመ? ጽሑፍ አታንብብ። ዓመተ ምህረቱ ስም በስንት ዓመት ታተመ? ይኸው ሉተር እንዴት እግዚአብሔርን አድምጠኝ። የጠየቅኩ መልስልኝ።
የጠየቅኩህን መልስልኝ። ልብ በል መጽሐፍ እኔ ስከፍት አድምጠኝ። አሁንም ከከፈትክ አስወርዳለሁ። ከከፈትክ እምልህን በደንብ ስማኝ። ከኔ ጋር ተግባብተህ አውራ ፕሊስ ፕሊስ። ልለምንህ እኔ መረጃ ላይ ቆሞ የሚያወራ ሰው ይገዛኛል። ሙስሊሙን፣ ኦርቶዶክስ፣ ጁሽን፣ ኦርቶዶክስ፣ ማንም ጴንጤ፣ ማንም ይሁን ማንም። ልብ በል የምታወራው ከኤርሚያስ ጋር ነው። ኤርሚያስ ደግሞ ተናገር፣ እውነቱን ነው። ያለ መረጃ ማውራት አይቻልም። አሁን ይህንን አንብብልኝ ብዬ ከማለት በፊት መጽሐፉ ቴብልቶክ የሚባል መጽሐፍ ታትሟል። አታሚው ማርቲን ሉተር ነው ብለኛል። በስንት ዓመተ ምህረት የታተመው? ከመጀመሪያው ላይ ያሳየኝ ዓመተ ምህረቱ በስንት ዓመተ ምህረት ታተመ? ታሳዝነኛለህ አንዳንዴ። በስንት ዓመተ ምህረት ታተመ? መልሱ መልስልኝ። እኔ ማሳዘንቶ መልሱ መልስልኝ። በስንት ዓመተ ምህረት ታተመ መጽሐፉ? በስንት ዓመተ ምህረት ታተመ? እኔ አንዳንዴ ታሳዝነኛለህ። መጽሐፉ ሲመጣ የኔን ማሳዘንቶ መጽሐፉ በስንት ዓመተ ምህረት ታተመ ነው ብዬ የምልህ። ቆይ ወንድምዬው፣ ቆይ ቴብልቶክ መጽሐፍ ነው። ቴብልቶክ መጽሐፍ በስንት ዓመተ ምህረት ታተመ? ሉተር እግዚአብሔርን ስቱፒድ ወይም ደደብ እንዳለው ላሳየህ። እኔ አንተው እኮ ራሱ እዚሁ እኮ አሁን የምትለውን ነገር እኮ ሆንካ እያነበብከው ነው አይደል? ኖ አድምጠኝ። የጠየቅኩን መልስልኝ። የጠየቅኩን ትተህ ያልጠየቅኩን አታውራ። መጽሐፉ በስንት ዓመተ ምህረት ታተመ? አሳትሞታል ብለህን ስላልከም ማለት ነው። ጎግል አድርገህ ታወጣዋለህ መጽሐፉን? አላወጣውም። ራሱ መጽሐፉ እጅ ላይ ስላለ ለምን ጎግል አድርገህ ታወጣዋለህ? ላሳየህ የመጽሐፉን ርዕስ ላሳየህ ታወጣዋለህ። ተመስገን እባክህ 228 ላይ ግባ። ልለምን ተመስገን እባክህ ልለምንህ እንድታወራ ከፈለግ ልለምንህ። መጽሐፉ በስንት ዓመተ ምህረት ታተመ ነው እያልኩ ያለሁት። መጽሐፉን ያሳተመው ሉተር ነው ብለኸኛል። የመጽሐፉ አርዕስት ቴብል ቶክ ነው ብለኸኛል። ከታች ማርቲን ሉተር የሚል አሳይተኛል። እኔ የፈለግኩት እትሙን በስንት ዓመተ ምህረት አሳተመው ነው። እሱን እትሙን አሳየኝ። የስንት ዓመተ ምህረት እትም ነው እሱን ያሳተመው ብለኛል። እሱ የነበረው የዛሬ 530 ምናምን ነገር ዓመት ላይ ነው። ስለዚህ ይሄ መጽሐፍ ከታተመ 530 ዓመት ሆኖታል ማለት ነው። የእትሙን አሳየኝ። ያኔ እውነታውን ታወራለህ ማለት ነው። እሺ፣ እትሙን ካላሳየኝ የቡና ወሬ ነው። እንኳን እኔን ሉተርንም ተሜ እትሙን አሳየኝ ነው ያልኩህ። እባክህ ልለምንህ። ጸጥ ልበል? ምንም አላወራም። እትሙን እኔ ጸጥ በል አላልኩም። እትሙን አሳየኝ። የማውራት መብቴን ማለት አታውራ አላልኩም። እትሙን አሳየኝ ነው ያልኩህ። 3 እድል ሰጣለሁ ከዚህ በኋላ፣ ከዛ እናበቃለን ማለት ነው። በቃ እትሙን አሳየኝ። እትሙን አሳየኝ። ተሜ አትጥራኝ። እትሙን ለማሳየ እትሙ ዓመተ ምህረቱ ይታተመበት። ልብ በልና ሰማኝ። ለምሳሌ ገድለ ተክለ ሃይማኖት ሲታተም በደብረ ሊባኖስ ገዳም የታተመው አለ። በትንሣኤ ዘጉባኤ ማተሚያ ቤት የታተመ አለ። የታተመበት በትንሣኤ ዘጉባኤ ማተሚያ ቤት ነው። በገዳሙም የታተመውም ራሱ በትንሣኤ ዘጉባኤ ማተሚያ ቤት ነው። የቤተክርስቲያኒቱ ስለሆነ በራሷ በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመው። ትንሣኤ ዘጉባኤ ከመዘጋጀቱ በፊት ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን በብርሃንና ሰላም ማተሚያ ቤት ይታተም ነበር። እንደዚሁም በኮከበ ጽባህ አስመራ። አድምጠኝ። እኔ ስጠይቅ መልስ አትሰጥም። እኔ ሳወራ ደግሞ ታወራለህ። እሺ ልተንፍስ። እሺ እንዴ ሚዩት አድርግ። እኔ ሳወራ ታወራለህ። አንተ ግን መረጃውን አምጣ ብዬ ስል ጸጥ ትለኛለህ። ይሄ መጽሐፍ የለም ኤርሚ፣ አድምጠኝ። እኔን አድምጠኝ ብዬ ስል መጽሐፉ የለኝም ብለህ አትበለኝ ብራዘር። አድምጠኝ ማለት ነው። እኔ ሳወራ አውራ፣ እትሙን አሳየኝ ብዬ ስልህ አታሳየኝም። እኔ ሳወራ ግን ማውራት ትጀምራለህ። መጽሐፍ ትከፍታለህ። ልብ በል፣ መጽሐፍቶች ሲታተሙ የታተሙበት ማተሚያ ቤት ይጠቀሳል። በኮከበ ጽባህ ማተሚያ ቤት አስመራ ውስጥ ያለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ መጽሐፈ ሰዓታት ከነ ምልክቱ ይታተም ነበር። እኔ ስለነበረኝ በኦርቶዶክስ ቤተክርስቲያን ጠቀምበት የነበረው መጽሐፈ ሰዓታት ኮከበ ጽባህ ማተሚያ ቤት የታተመ ነው። አስመራ ውስጥ ነው እሱ ማተሚያ ቤት የቀረው። በአስመራ ኤርትራ ስትገነጠል ማለት ነው። ከዛ ውጭ በብርሃንና ሰላም ማተሚያ ቤት ይታተማል። በኋላ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ በትንሣኤ ዘጉባኤ ማተሚያ ቤት ይታተማል። በተስፋ ገብረስላሴ ማተሚያ ቤት ይታተማል። የታተመበት ዓመተ ምህረቱ ይጻፋል። ልብ በል። አሁን መጽሐፉ ይሄ መጽሐፍ ልብ በል፣ ይሄ መጽሐፍ ቴብል ቶክ ያልከው ማለት ነው ሉተር ነው ያሳተመው። እግዚአብሔርን ደደብ ብሎ እየጠራ አሳትሞታል። አንዲትም ሴት ነበረችና እሷን አግብቻለሁ ብሎ እያለ ጽፎታል ብልሃኛ። ኦኬ ጥሩ እናየዋለን። አሁን እኔ መጽሐፉን የመጀመሪያው ገጽ ላይ ያሳየን ሽፋኑ ቴብል ቶክ የሚል ነው የመጽሐፉ አርዕስት። አሳታሚ ሉተር ነው፣ ማርቲን ሉተር ይላል።
እትሙን ብቻ አሳየኝ። የስንት ዓመተ ምህረት እትም ነው የመጽሐፍ በስንት ዓመተ ምህረት ነው የታተመው ነው ያልኩ። ከዛ ወደ ዋናው ክፍል ላይ ትሄዳለህ። ተምዬ ቴንኪው። እትሙን ብቻ ንገረኝ። አሁን እውነት ካለ እትሙን ንገረኝ። በስንት ዓመተ ምህረት ነው የታተመው? ኤርሚ እትሙን ንገረኝ። እኔና ኤርሚ ኤርሚያት በለኝ። ተምዬ እየሰማሁ ስለሆነ እትሙን ንገረኝ። ለመሰለ አረ ኤርሚ ስለ እንኳን ስማኝ አትደረብ። አሁን ምን አልኩ? አልደረብኩብህም። እትሙን ንገረኝ ነው ያልኩት። ተምዬ እሺ የታተመው ቴብል ቶክ መች ላይ ነው ኤርሚ? እኔ አላቅም። እትሙን ንገረኝ። መጽሐፉ እጅ ላይ ስላለ እኔ ጠይቁን ጥያቄ መልስ አትጠይቀኝ። እኔ ቴብል ቶክ የሚባል መጽሐፍ ሉተር እንዳለው አላቅም። አንተ ግን አለኝ ብለኛል። ገድሉ ነው ብለኛል። ቴብል ቶክ የሚባል ሉተር ራሱ አድመጠኝ። እኔ የቡና ዳይቨርት አታድርግ። ቡዶናችሁ ሉተር እትሙን ንገረኝ። እትሙን ንገረኝ። እትሙ የስንት ዓመተ ምህረት እትም ነው ኤርሚ? ቴብል ቶክ የሚባል መጽሐፍ እንዳለ ታውቃለህ አታውቅም? የስንት ዓመተ ምህረት እትም ነው እያልኩ እኔ እነግርሃለሁ። መች እንደታተመ እነግርሃለሁ። ቴብል ቶክ ጎ ደግመህ እንዳትልክልኝ። አያችሁት አይደል? መጽሐፍ አወጣ። ሉተር ነው ያሳተመው አለ። የመጽሐፉ አርዕስት ቴብል ቶክ አለ። ያሳተመው ማርቲን ሉተር ነው የሚል ጽሑፍ አለ ከታች። እኔ ቀጥዬ የጠየኩት መቼ ነው? በስንት ዓመተ ምህረት ነው የታተመው ነው። ከመጽሐፉ ላይ ነበር ማሳየት የነበረበት። እኔ መጽሐፉን ሳሳይ የመጽሐፉ አርዕስት ገድለ ተክለ ሃይማኖት፣ የታተመበት ማተሚያ ቤት ትንሣኤ ዘጉባኤ፣ በስንት ዓመተ ምህረት ብሎ የሚለውን ዓመተ ምህረቱን ቤተክርስቲያኒቱ የጻፈችውን ካሜራ ከፍቼ ነው የማሳየው። ኦርቶዶክሳውያን ቀላማጆች ግን ቴብል ቶክ ልንገርህ መቼ እንታት ኦርቶዶክሳውያን ቀላማጆች ግን ሜት አድርግ ሮያል። እኔ ሜት ያደርኩ ወንድሜ። ኦርቶዶክሳውያን ቀላማጆች ግን ይመጡና ሐሰት ያወራሉ። ሲጠየቁ ግን እንደዚህ መረጃ የላቸውም ማለት ነው። ኦኬ አሁን ለምሳሌ ወንድምነት እዚህ ጋር ያዘው ገድለ ዘርዓ ብሩክን አይደለ? እስኪ አምጣው። ኦኬ ገድለ ተክለ ሃይማኖት ይኸው ገድለ ተክለ ሃይማኖት ይላል። እሺ ማተሚያ ቤቱ የት ነው የታተመው ወንድምነት? በደብረ ሊባኖስ ገዳም። አየው ነው ታች ደብረ ሊባኖስ ነው ገዳሙን ያሳተመው። በስንት ዓመተ ምህረት ታተመ ይላል? ይሄ ግዕዝ የምታውቁ 2000 ስንት 4 እንደዚህ አሳይ። አሳታሚው ደብረ ሊባኖስ ገዳም ነው። ኦኬ ስለዚህ ይህንን ቴብል ቶክ ብሎ የሚለው ሉተር አሳትሟል ብሎ ነው። አሳታሚው ማን ነው ብለን አንጠይቅም። ሉተር ነው ብሎ ስላለን በስንት ዓመተ ምህረት አሳተመው ሉተር? መልስ የለም። ስለዚህም ብለው ከጥላቻነት ተነስተው ነው የሚያወሩት። ቡክ ኦፍ ኮንኮርድ አለ ቅድም አሳይ ብዬ ስለው የለም። ለጴንጤ የተጋደለላችሁ ምናምን ነገር በቃ እናንተ በሽቃል በአባቶቼ ብለህ በምትላቸው ግማሹ በጥፍሩ ግማሹ በቅዘኑ ናላህን አዙሮታል ማለት ነው። አሁን እሱን በቃ እኛ ቤት ጥፍር ፀጉር ምናምን ብለን ተቅማጥ ተውከት ምናምን ብለን አልን። የእነሱን ግን እኮ ምንም እኮ ልናወጣው አልቻልንም ብለህ ከዛስ ካቶሊክ በጠላቻ ተነስታ እነማን እንደሆኑ የማይታወቁ በሉተር ሪፎርሜሽን ላይ የተቆጡ ሉተር ላይ ሲወጣ አሁን እናንተ ኦርቶዶክስ በጴንጤ ላይ ተቆጥታ እንደምትናገረው ማለት ነው። በድመ ስጋ ነው የሚያቆርቡት ብላ እንዳለችን ኢየሱስ ከኔና ካንቺ ይወለዳል እያሉ መብራት እያጠፉ በየመጋዘኑ በየአዳራሻቸው ውስጥ አሰረሽ ምጭ እኮ ነው ሲጨፍሩ የሚያድሩት። ሴቶች ልጆቻችሁን ያዙ፣ ጠንቀቅ በሉ። ጴንጤ የሚባል በፍካሬ ኢየሱስ ላይ ተጽፏል፣ ይመጣል በዘመኑ መጨረሻ ላይ ተብሎ እኔ ነኝ እያሉ ይመጣል። ሲጀምር ጴንጤ ሆኖ እኔ ኢየሱስ ነኝ ብሎ የመጣ የለም። ወንድሞች እናቶች ይህን እንኳን አያውቁም። በእኔ ስም ይመጣሉ ብሏል።
በእኔ ስም ይመጣሉ ማለት ምን ማለት ነው? እኔን እያመኑኝ ይመጣሉ ማለቱ ነው ወይስ እኔ ነኝ እያለ ይመጣል ነው? ክፍሉ እንኳን ስለምን እንደሚናገር አያውቁ እና በጥላቻ በጣም ብዙ ዘመን ስታወሩ ነበር። የቡና ቴብል ቶክ ማለት የቡና ወሬ ማለት ነው። ኦኬ ተሰብስበው ሲቆምሩ የነበሩ ሰዎች እነማን እንደጻፉት እነማን እንደተናገሩት እዛ ጠረጴዛ ወሬ ላይ ቁጭ ብለው እነማ ምን እንደተናገሩ ማን እንደጻፈ አንድ ማስረጃ በቋሚነት አያመጣም። የቡና ወሬ ማለት ነው። አሉ አለች ተባባሉ አላትና አለችው በደንብ ነው የነገረችው ተብሎ እንደሚባል ይሄ ዝም ብሎ የቡና ወሬ እንደሚባለው ማለት ነው። በቡና ወሬ ላይ መረጃ የለም። ይሄና እኔ ለመንኩት ይወጣችሁ 2 ጊዜ አስገብቸው ማለት ነው። ምን ነበር የጠየኩት? መጽሐፉ አለኝ አለ አይደል? አዎ ህትመቱን አሳይ። በስንት ዓመተ ምህረት ታተመ? መጽሐፉን አሳትሞታል ብሏል። እግዚአብሔር ደደብ ነው ብሎ አለ ምናምን ነገር ብሎ ማለት ነው። አይልም እኮ ነው የምልህ። የማንም በጠላቻ እንትን የሰከሩ ሰዎች በስሙ ለቅለቀው የጻፉትን ከጉግል ላይ ለቃቅማ አምጥተህ አሎ ለብተህ አይልም ካለ ገጹን ምዕራፉን ማምጣት ነው ማሳየት ነው። ገጽ ምዕራፉን ማምጣት ማሳየት ነው። አንዲት ሴት አገባ፣ ደግ አረጋ፣ ጽድቅ አደረገ፣ ጎሽ አበጀህ ሉተር ነው መባል ያለበት። ስንት ሴት ነው ያገባው? አንድ። በቀሚስ ውስጥ ተደብቆ እንደናንተ አባቶች እይራአይኪ አይነ ሞት ወእይትረከብኪ ኩነኔ እያለ ጸበል ረጫለሁ እያለ በየሰው ጓዳ እየገባ ሌላ ነገር እየረጨ የሚወጣ መተተኛና ደብተራ አይደለም ማለት ነው። አየህ ሉተር፣ እደግመዋለሁ። ይሄን ንግግር በደንብ ነው የምደግመው፣ በደንብ እይራአይኪ አይነ ሞት ወእይትረከብኪ ኩነኔ፣ አንቺ ለኔ አይኔ ነሽና ብርሃኔ እያለ በየሰው ሴት ላይ እንደጠገበ ፈረስ ከቀሚስ ውስጥ ተደብቆ እያሽካካ ጸበል ረጫለሁ ብሎ ሌላ ገብቶ ሰው ቤት ሌላ ነገር ረጭቶ እንደሚወጣ እንዳንዳንድ ዱርዬ መነኩሴ ከመሆን በቃ ሉተር ቆንጅዬ እሰይ አሸወይና እየተባለለት አንዷን ሴት አምጥቶ አገባ። ደግ አረገ። ከሷ ጋር የተቀደሰ ጋብቻ የግብረ ስጋ ግንኙነት ፈጸመ። ይሄው ነው መንገዱ። ማን መንኩስ አለው? ድሮስ ቢሆን ምንኩስና እኮ ማለት የሰይጣን ትምህርት ነው። የምንኩስና ትምህርት የሰይጣን ትምህርት ነው። በምን በመረጃ አሁን ያለሁት ከቤቴ ራቅ ብዬ ስላልኩ እንጂ አወጣለ ነበረ ራሱ መጽሐፈ መነኮሳት ማር ይስሐቅ ምናምን ነገር አረጋዊ ምናምን ነገር የሚባለውን እዘረግፍላለሁ ወደ ቤቴ ስመለስ። ከጥቂት ቀን በኋላ ጠብቁኝ። ሉተር አንድ ሴት አገባ ትላለህ እንዴ? ደግ አረገ። በወቅቱ ኖረን ቢሆን አሞራው በሰማይ ሲያዋለ እንለው ነበረ። ደግ አረገ። እንኳንም አገባ። ጎሽ እንዲህ ነው እንጂ ታዲያ ጽድቅን አደረጋ፣ የጌታን ፍቃድ ፈጸማ። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24ን አደረጋ። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለአዳም ከጎኑ አጥንት ሰራ። ከዛ የሰራትንም ሴት ወደ አዳም አመጣት ይላል። መነኩሴው ቀሚስ ለብሶ በቀሚሱ ውስጥ ተደብቆ ካቶሊክ በሚባል ሃይማኖት ውስጥ ሆኖ በቁሙ እያንቀላፋ የነበረ ቆንጅዬ ሲኦል መንገደኛ ነበር። አየህ፣ እግዚአብሔር በመንፈሱ የወንጌልን እውነት ሲነካውና ሲያድነው፣ ከዛስ ቀሚሱን አወለቀ። ከዛስ ጋብቻ ንጹሕ መኝታውም ቅዱስ ነው ብሎ ወደሚለው አንድ ለአንድ ውስጥ ገባ። እሰይ ሉተር አበጀህ። አንዷን ያገባው ደግ አረገ። ቴንኪው። እንዲህ ነው እንጂ እንደናንተ ሰዎች ጸበልን ረጫለን እያለ በየሰፈሩ እየሄደ እንዳልኩ ብዙ እኮ ይቀፈቀፉ አሉ፣ ብዙ የወለዱ ማለት ነው። አባቴ ተብሎ ሲባል በመንፈሳዊነት ይመስላል። ሁሌ እናገራታለሁ። እሜቴ ይነሱ ይግቡ ወደ ማጀት፣ ሲያጠጡት ይወዳል ካህንና ሽንኩርት እያሉ እናቶች ጠላ ሊቀዱ ሲገቡ አይደል እንደ ወደ ጓዳ እየተከታተሉ እየገቡ አቤት አይሰማም። ለእኔ ትነግረኛለህ እንደ መጠ ለቀባሪው እንደማርዳት እኮ የማለት ያልነው ስብሐት ለአብ ትላለህ ብለውኝ ጠርተውኝ እኮ አብሬ ሄጄ ጓዳ ውስጥ ስንት ግብ እኮ አይቻለሁ።
ጠርሙሱ ቋንጅሉ ሲወድቅ ማለት ነው። ተው እባክህ ስለ እንትን እንዴ ተው ስልህ ተወይ በመድኃኒዓለም መንፈሴ ማታበሳቸው እንዴ ይሄን ያህል ሰዓት ያቆያ እንዴ ጓዳ ውስጥ ጸበል ለመርጨት ስንት ይግባ እንደሚባል ጭልጥ አንዳንዱ ረስቶት እኮ ዚፑን ሁሉ ሳይቆልፍ እኮ ነው ከጓዳ ብቅ የሚለው። ምንድነው እያልክ ያለው ኤርሚያስ? እውነቱን የምነግርህ ከ9 ወር በኋላ ሴቲቱን ስታያት ቁጭ የባህር ዳሩ ገብርኤል አላየኸውም? መነኩሴው ቆሞሱ ማለት ነው በብፁዕ አቡነ ኤፍሬም በሳቸው አህጉረ ስብከት ውስጥ ያለ ነው። አላየም? ቴሌቪዥን ላይ ወጥተው ቁጭ። ታዲያ ይሞታሉ ብሎ እንዳለ ሰውየው ማለት ነው። እዛ ጣና ቂርቆስ ገዳም አካባቢ ላይ ሲሄድ የደናግላን የሚባል አለ። እኔ ነኝ እኮ አልኩ ተጃጅዬ የቀረሁት ይዛ ምንም ልህ ምንም ሳናስወልድ ሳይሆን ምንም ሳንቀምስ ይወጣል። ሰው አማርጦ አልኩ እንደ ኪዳነ ምሕረት ጸበል አማርጦ ብርንዶ ሻኛ ከምኑ እየቆረጠ እንደሚባለው ስንቱን አልኩ። ቀጭን ሴት ሄደ፣ ወፍራም ሴት የለ፣ አግብታ የፈታች ያላገባች፣ አግብታም በባሏ ላይ ያለች እኛንን የሥላሴ ባሪያ እያለ እንደዚሁ ዝም ብለን ነገሩ ቆመን አልቀረንም። ጌታ ስሙ ይባረክ። ምንም እንዳልከጅል ሰጥቶኛል ሚስት ማለት ነው። ሰንዳ አለው አልኩ። የአንዳንዶቹ ሲሞቱ ነው አባዬ አባዬ እያሉ የሚመጡላቸው። ባህር ዳር ገብርኤል ቤተክርስቲያን ነበርኩ እኔ ደግሞ ያኔ አባይ ማዶ ገብርኤል አውቀዋለሁ። ቁጭ ብዬ ቆሎ ትምህርት ቤት ነበርኩ። አላያችሁትም? ቆሞሱ ቴሌቪዥን ላይ ወጥቶ ልጅቷ ደግሞ ኮፒ ይሄ የስርቆቱ ነገር በቃ ስታምፕ ነው የሚያደርገው አልኩ። ምንም አፍንጫ፣ ጥርስ፣ አይን፣ ቅንድብ፣ ፀጉር፣ ከንፈር፣ አገጭ ምንም ሳይቀር እንዳለ ስታምፕ ነው የሚሆነው። አንተዬ አታመልጥም ስለ አታምታታም እና ወጥተው ቢማሉ ቢገዝተው ኧረ እኔ እመቤቴን ወላዲቴን በፍጹም አልቀመስኩም እያሉ እና ከየት መጣች ታዲያች ልጅ? እንዴት እርሶ ልትመስል ቻለች? አንዳንድ ተንኮለኛ ሴቶችና ተንኮለኞች ቄሶች ምን እያሉ ያስወራሉ? ልብ በሉ። ማና ያልኩት ተንኮለኛ የሆኑ ሴቶችና ተንኮለኛ የሆኑ ቄሶች ምን እያሉ ያስወራሉ? ሴት ልጅ በምታረግ ሰዓት ይላሉ የሆነ ቆንጅዬ ወንድ ካየች ያንን ያየችውን አስመስላ ትጸንሳለች። እውነትን ነው እውነትን። እኔ እንኳን የባላገሩ ሰው አታምታታም አልኩ። እኔ ጋር መተህ እውነትህን ነው። ያዕቆብ ሽምልምሌ በትር እንዳሳያቸው የያዕቆብ በጎች እንደጸነሱ እሷ ከሀገር ወንድ ጋር ተኝታ ከጸነሰች በኋላ እንዴት ነው የሆነ አንድ ጤማም ወንድ መንገድ ላይ ሲያልፍ አይታ ጽንሱ ልክ እሱን የሚመስለው? እንዲህ የሚባል ነገር የለም። የዘራኸው ነው የሚበቅለው። ዘርተዋል። ይሰሙኛል? አንቱ ሰውዬ ዘርተዋል። ያን የዘሩበትን ነበር እንጂ ዳዊት ሳኦል ልኮት ወደ ፍልስጤማውያን ሄዶ 100 ፍልስጤማውያን ሸለፈት ይዘህ ካልመጣ በስተቀር ብሎ ሲለው ዳዊት ሄዶ መንገድ ዳር አድፍጦ ፍልስጤማውያኑን ገንጥሎ ቆርጦ አምጥቶ እንትን ሳኦል ፊት እንዳደረገው ነበር እንጂ መሆን እንዴ ካራ ይዘህ ልትቆርጥ ኤርሚያስ ብለህ ካልክ እንዴ አንዳንዴ ያስብላል እኮ። እጎምድልህ እኮ አልኩ እንዴ አግብተህ ከአንዷ ጋር ኑር ተባልክ እንጂ አንተ በቅስና በምንኩስና ውስጥ ተደብቁ ማን ነው አንተን እንትን ጠባል ቀማሽ ያደረገህ? ቄሶች ይሄን የጥግ ጥግ ሆኖ ነው የሚሰው። እንደው ይሄ ልጅ እኮ እንደው እመቤቴን በጣም ነው የሚመቸኝ የዚህ ልጅ ነገር ይላሉ እኮ ይላሉ። ደግሞ እዛው የሚደውሉልኝ አሉ
ከፈተ ያ ኤርሚያስ እያሉ ማለት ነው። ታውቃላችሁ፣ በደንብ ነው የምታውቁት። ገበናችንን ጉዳችንን አወጣው እያሉ ማለት ነው። እና ሴት ልጅ ካረገዘች በኋላ መንገድ ላይ የሆነ ሰውዬ ስታይ እሱኑ አስመስላ ተጸንሳለች። እንዴት ያልተዘራ መንገድ ላይ ያየችውን ሰውዬ እንዴት አድርጋ ነው የምትጸንሰው? ከእሱ ጋር ካልተኛች በመታየት ሆነ እንደ መጸናነስ። ማንን ነው የምታታልሉት? ተንኮለኛ የሆኑ ሴቶችና ተንኮለኛ የሆኑ ቄሶች ተመሳጣጥረው ነው ይህንን ወሬ ያወሩት። ወለተ ስላሴ እንግዲህ አደራሽ ልጄ፣ ያው ያንን ነገር እንትን ብለነዋል አይደል? እና እንዴት ሆነ? አይ አባቴ ባኮት ሳይቀር አይቀርም። እውነትሽን ነው። አዎ በወላዲቴ እንግዲህ የውሾን ነገር ያነሳ ውሾ ይሁን ተብሎ ተጽፏልና ብለውም ሊሉ ይቃጣሉ። ምክንያቱም ህዝቡ መጽሐፍ ቅዱስ ስለማያነብ ቄስ አይዋሽም ብለው ስለሚሉ ማለት ነው። እኔ ይቅርታ አድርጉልኝ ወንድሞች እናቶች፣ ጸበል እናስረጫለን ብላችሁ ወደ ቤታችሁ ቄስ የምትጠሩ ወንዶች ግድ የለህም ብራዘር፣ ግድ የለህም። አንተው ባለህበት ቢረጩ ጥሩ ነው። አንተ ስራ ሆነህ እንረጫለን ብለው ብዙ ይሰማል አይደል? ኢትዮጵያውያን በደንብ ነው እኮ የሚገባ። ነግረናል። አንዳንዶች የወለዱት ልጆች ዲኤንኤ ቢመረመር የብፁዕ አቡነ እንትና ናቸው ልጁ። ዲኤንኤ ኢትዮጵያ ውስጥ ምርመራ ቢደረግ 3ኛ የዓለም ጦርነት ይነሳል። እንደው ይህንን ነገር እስካን የሚያደርግ መሳሪያ ቻይና ብሰራ ምን አለበት? እስካን ብለት ጢጢጢጥ ሚል ማለት ነው። ይሄ በቀሚስ ውስጥ የተጀቦነ ሁሉ ጢጢጢጥ ሚል ማለት ነው። እርሶም ተኝተዋል እያለ ምስክርነት የሚሰጥ መሳሪያ ቢኖር ጉድ ነበር የሚፈላው አልኩ። ጉድ ኢየሱስ ክርስቶስ ምስክሬ እኮ ነው አልኩ። ጉድ ነበር የሚፈላው። ይሄ እቺ ወፋፍራም ሴትዮ ሁሉ አንዴ ቁልቤ አንዴ በግቢ የምትለን ሴትዮ ምን ለምዳ ወዲያ እንደምትንቀዠቀዥ አሁን ማወራ ይገባ ነበር። አልደከመኝም። እናንተ ደክሟችሁ ከሆነ ሄዱ። ሌሊት ነው። አይ ነው አውቃለሁ። አልደከመኝም። ጢጢጢጥ የሚል ማለት ነው። ሉተር አገባ ትላለህ እንዴ? አንድ ነው ያገባው። በቃ አንድ ለአንድ ብሎ በሚለው መርህ አግብቷል ማለት ነው። ደግ አደረገ። ደግ አደረገ። የልጆቼ ድምፅ ለምሰሙት ልጆቼ ተኝተዋል። ስሬና ቴብል ቶክ መጽሐፍ ብለህ ህትመቱን መሳሪያውን የታተመበትን አሳይ። የለም። ስለዚህ በጥላቻ ላይ የተወራ ነው ለማለት ነው። ጸጋና ሰላም ይብዛላችሁ። ብሩክዬ ስለመጣ ልዘጋ ስል ነው። እሱ ሰሞኑ እንደዚህ አይነት ጠባይ አምጥቷል። ብሩክ ልዘጋ ስል ይመጣል እና እሱ ቡራኬውን ሰጥቶ እንጨርሳለን ማለት ነው። ወንድምነት እንኳን ደህና መጣ። አሎ ኤርሚዬ፣ ወንድምነት እኔማ የመመተኛት ነው ብዬ ነው ባለቀ ሰዓት የመጣሁት። ትሰማለህ? ድምጼ ይሰማል? አዎ ትሰማለህ። የምን መተኛት ነው? አይ ስሰማ ነበረ፣ ቅድም ጀምሮ ስሰማ ነበረ። እንግዲህ እኛ ክርስቲያኖች ነን፣ ጴንጤዎች ነን። እንግዲህ በደንብ ሰው ሊረዳ የሚገባው ነገር ጴንጤ መሆናችንን መዘንጋት የለባቸውም። እኛ እምነታችን በአባ ጊዮርጊስ ዘጋስጫ ላይ በተክለ ሃይማኖት በነበርሶማ ላይ የተመሰረተ አይደለም። ሉተር እንደማንም ሰው ሊስት ይችላል።
እንደማንም ሰው ሊወድቅ ይችላል በተለያየ ነገር በትምህርትም ጭምር ሊስት ይችላል። ሶ ዋት ምን ይሁን ታዲያ ምን ይሁን? ሉተር ሳተ እኛ አንደነግጥም። ሉተር የሆነ ነገር ተገኘበት እኛ አንደነግጥም። አየ አርሴማ እንደዚህ ሆነች አንተ ትደነግጣለህ። ለምን? አርሴማን ተስፋ አድርገህ ስለምትኖር ማለት ነው። እሷ ፍጹም ናት ብለህ ስለምታመን። አቦ እንደዚህ ሆነ ትደነግጣለህ። ለምን? አቦ ለአንተ ፍጹም ስለሆነ 100 ዓመት የተዘገዘቀልህ ስለሆነ ማለት ነው። እኛ ሉተር የሆነ ነገር ሆነ ሶዋት ምን ይሁን ታዲያ? ሉተር ላይ የተመሰረተ እምነት የለንም እኛ። አያችሁ? አዎ በጣም ትልቅ ስራ ከሰሩት ሰዎች መካከል ነው ሉተር አይደል? ካቶሊክ ቤተክርስቲያን ውስጥ የነበረውን ግሳንግስ ተቃውሞ የወጣ ሰው ነው። አላለቀ። ከዛ የተለየ በእኛ በጴንጤዎች ዘንድ የሚሰጠው ቦታ የለም። ሻማ እናበራለት፣ ጧፋ እናበራለት፣ ነጠላ ለብሰንኛ ቀን ሰይመን ለሱ አናከብርም። ባላለቀ በቃ አንደነግጥም። የሆነ መጽሐፍ ይዘህ መተህ ትክክለኛ እኮ ነው የምልህ ብታሳየን እንኳን አንደነግጥም። ምንም ነው የማይመስለን። ምክንያቱስ የእምነታችን ጀማሪና ፈጻሚ ሆኖ ስህተት አልባ የሆነው ኢየሱስ ክርስቶስ ነው። አለቀ በቃ። እኛን የት ጋር ነው የምታገኘን መሰለ? መስቀሉ ጋር ነው የምታገኘን። ስህተት አልባ የሆነው ጌታችን ኢየሱስ ክርስቶስ ጋር ብቻ ማለት ነው። አበቃ አለቀ። ነውር አልባ የሆነው ጌታ ኢየሱስ ክርስቶስ ጋር ነው የምታገኘን፣ መስቀሉ ጋር ነው የምታገኘን። እኛ እሱን ተመልክተን የመጣ ነው። እኔ ጌታ ምስክሬን ነው የምልህ ጴንጤ ስሆን ሉተርን አይቼ አይደለም። የሉተርን የንጽህና ህይወት አስገርሞኝ ሉተር በቃ ትምህርቱ አስደንቆኝ ጌታን አይቼ ነው የመጣሁት። ጌታን አይቶ የመጣን ሰው ስለ ሉተር አውርታ አታስደነግጠው። ስለ ሉተር ሲወራ የምትደነግጡ ጴንጤዎች ካላችሁ በቃ እናንተ ኑ መጽሐፍ ቅዱስን አብረን እንማር እንደገና ማለት ነው። የምሬን ነው የምላችሁ። እንደገና መጽሐፍ ቅዱስ አብረን ነው መማር ያለብን። እኔ ሉተርን ተመልክቼ አይደለም የመጣሁት። ለዛ ነው አየህ ስለ ሉተር ሲወራ የሚደነግጥ ጴንጤ የለም። ለምን? እንደ ሰው በየትኛውም ዘመን እንደነበሩ ሰዎች ሉተር ስቶ ሊሆን ይችላል፣ በህይወቱ ወድቆ ሊሆን ይችላል። የሉተር መሳት አለመሳት ጋር አይደለም የዘላለም ህይወት ያለው በክርስቶስ ኢየሱስ ነው። አየህ ኢየሱስ ክርስቶስ ጋር አድርጋ አይንህን። አንተ አርሴማ ላይ ነው አይኔ ያለው፣ ማርያም ላይ ነው አይኔ ያለው። ለዛ ነው ስለ ሰዎች መተህ ልትነግረን የምትሞክረው። ሰዎች እንደዚህ አድርገዋል ትለኛለህ፣ ዙዊንግሊ እንደዚህ አድርጎ ነበር ትለኛለህ፣ ካልቪን እንደዚህ ምን ይሁን ታዲያ ወዳጄ? ምን ይሁን? ምን እናርግ? አልገባህም? አየህ እኛ መሰረታችን ክርስቶስ ላይ በቃ መተህ ምንም ብለህ የምታስደነግጠው ጴንጤ የለም። ድጋሜ እነግራችኋለሁ፣ ጴንጤዎች ነን። በቃ ጴንጤዎች ነን። ስለማንም አውርተህ የሚደነግጥ ሰው የለም እዚህ መካከል ማለት ነው። ክብር ለኢየሱስ ይሁን። እኛ ብዙ ጊዜ ስለ ቅድስና ስለ ጽድቅ ሲወራ አዎ እኔ ብሩክ በእግዚአብሔር ፊት ነውር አልባና ቅዱስ ነኝ። ነውር አልባና ቅዱስ ነኝ ስል አልወድቅም እያልኩ አይደለም። የማይወድቅ ጌታ በእግዚአብሔር ፊት አለ እያልኩ ነው ያለሁት። ይሄን እንዳስቱ እሺ። የማይስት ጌታ በእግዚአብሔር ፊት ቆሞልኛል እያልኩ ነው ያለሁት። በእርሱ በእግዚአብሔር ፊት ነውር አልባ ነኝ እያልኩ ነው ያለሁት። ስለ ሉተርም ስታስቡ ከዚህ የዘለለ ነገር እንዳታስቡ። ሉተር ስቶ ነበር። ሉተር በእግዚአብሔር ፊት ነውር አልባም የሆነው በክርስቶስ ኢየሱስ እንጂ በሱ ብርታት አይደለም። እኛማ እንወድቃለን። ኦፍ ኮርስ አዎ እኛ ስለምንወድቅ እኮ ነው፣ ስለምንስት እኮ ነው እግዚአብሔር ውድ የሆነውን አንድያ ልጁን መስዋዕት አድርጎ ቀራንዮ ላይ የሞተልን የታረደው ጌታ ኢየሱስ ክርስቶስ ስለኛ ኃጢአት። እኛማ ምንችል ቢሆን ብቁ መሆን ምንችል ቢሆን ነውር የማይገኝብን ቢሆን እኮ እሱ ባልሆነ ነበር። አታውሩልን፣ በቃ ጊዜ የለንም። አሁን መተህ ሉተር ብላብላ ብላ አትበለን። አየህ ጉዳያችን እሱ የሉተር ንጽህና አይደለም ጉዳያችን፣ እሱ ስላልሆነ ማለት ነው። እሱ አይደለም የኛ ጉዳይ። ሉተር ንጹህ ነው አይደለም፣ ሳተ አልሳተ እሱ አይደለም። እና እዚህ መተህ የምታስደነግጠው ጴንጤ ከክርስትና የምታስወጣው የለም ወዳጄ። እዚህ ውስጥ ያላችሁ ክርስቲያኖች እንደዚሁ እነዚህን ሁሉ ነገሮች አጋንንት ይዞ የሚመጣው ተልእኮ ነው። በነገራችን ላይ ከአጋንንት የሆነ ተልእኮ ነው። እንደዚህ አይነት ተልእኮ ለምን ይመስላችኋል? ጣዖት ሊያሸክሟችሁ። ይሄ ልጅ አሁን ዛሬ ገብቶ የነበረው ገስት ላይ ከ2 ዓመት በፊት
ጣዖት እያለ ሲጸየፍ የነበረውን ስዕል ተሸክሞ የሚዞር ሰው ነው። አይገርምም? ጣዖታት ናቸው ብሎ እዚህ ቲክቶክ ላይ ሲቃወም የነበረ ልጅ ዛሬ እነዚህ ጣዖታት ያላቸውን ነገሮች ተሸክሞ ገደል ለገደል የሚዞር ልጅ ነው። ከመሆን ሰይጣን ለዚህ ዓላማ ነው አሁንም እነዚህ ልጆች እየተጠቀመ ያለው። ኑ የሚሏችሁ ገደል ለገደል ስዕል ተሸክማችሁ ጣዖታትን ተሸክማችሁ እንድትዞሩ ነው። ሌላ ምንም ነገር ሊሰጧችሁ አይችሉም። እረፍት ከሆነ ኢየሱስ ጋር ብቻ ነው ያለው። ኦርቶዶክስ ጋር ልትሄድ ትችላለህ እኮ ና ብሎ የሆነ ነገር ሊሰጥ ይችላል። ጣዖት ያሸክማል። ምንም ጥያቄ የለም። ይሄ ገደል ለገደል ሊያዞር ይችላል። ኢየሱስን የሚሰጥ ግን እግዚአብሔር አብ ነው። በቃ አለቀ። እግዚአብሔር አብ ሰጥቷል። የትኛውም ተቋም የትኛውም ሃይማኖት የራሱን ስርዓት ነው የሚጭንብህ እየጠራክ። እግዚአብሔር አብ ግን ልጁን ሰጥቶ የዘላለም ሕይወት ነው የሚሰጥ። አለቀ በቃ። ከክርስቶስ ኢየሱስ አይናችሁን እንዳትነቅሉ ወዳጄ። የኢየሱስ ስትሆን ደግሞ የት ህብረት ማድረግ እንዳለብህ ይገባል። ያኔ ጥያቄ ይመለስልሃል። የአላፋት ዝማሬ ብለህ ለማርያም ስትዘፍን አትውልም። አየህ ክርስቶስ ተወለደ ብለህ ለማርያም ልትዘፍን አትሄድም። ህብረት የምታረግበትን ቦታ ደግሞ የልቦና አይን ይበራል። የት ጋር ነው ህብረት ማድረግ ያለብኝ? ያዳነኝ ጌታ ኢየሱስ ክርስቶስ የት ነው በሙላት የሚመለከው? የት ነው እሱ ከፍ ብሎ የሚታየው የሚለውን ህብረት የምታረግበትን ቦታ ደግሞ ትመርጣለህ። አለቀ። ከዛ የተለየ አይደለም። ጴንጤ ስለሆንክ አይደለም ክርስቲያን የዘላለም ሕይወት የምትሆነው። ጴንጤ ስለሆንክ አይደለም አብ የሚያውቅህ። በኢየሱስ ስለሆንክ ነው አብ የሚያውቅህ። አሁን ይሄ ስለ ህብረት ነው እያወራሁ ያለሁት። ህብረቱ ደግሞ ምንድነው? ኢየሱስ ብቻውን ከፍ የሚልበትን ቦታ ደግሞ ታያለህ። ትጸየፋለህ፣ ጣዖታትን ትጸየፋለህ፣ ከህይወት ይወጣሉ። ቅዱሱ መንፈስ አይፈቅድልህም። ለማርያም ለአርሴማ ምናምን እንድዘፍን አይፈቅድልህም። ከ1 እስከ 30 የሞተልህን ጌታ ብቻ ከፍ እንድታረግ። እኛ በፊቱ እናብዳለን። አስተውላችሁ ታውቃላችሁ? እናብዳለን በፊቱ። እብድ ነው የምንሆነው። ለምን ይመስላችኋል? የዘላለም ሞት ፍርድ ተችሮልን ነው፣ አምልጠን ነው። ይሄ የፍርድ ቤት 5 እና 10 ዓመት ክስ አይደለም የተነሳልን ወዳጄ። ማንቸስተር አገባ ብለህ የምታብድ ሰው ነህ አንተ። የእስር ቤት የ2 ዓመት ፍርድ ተነስቶልሃል ስትባል የምታብድ ሰው ነህ። እኛ የዘላለም ሞት ፍርድ ነው በክርስቶስ ኢየሱስ የተነሳልን። ከሞት ያመለጠ ህዝብ ነው። ሲዘል ስታየው፣ ሲያብድ ስታየው ከሞት ያመለጠ ህዝብ ስለሆነ ነው። ፍርድ የተነሳለት ህዝብ ስለሆነ ነው። ፍርድ የተነሳለት ደግሞ ዋጋ ተከፍሎ ነው። ዋጋ አስከፍሎ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እኛ ቲያትር አይደለም በአምልኮ ስፍራ ላይ የምናቀርበው። ቲያትር ልናቀርብ አይደለም የምንሄደው። አንተ ቲያትር ልታቀርብ ሊሆን ይችላል። ለሰዎች ለአይን ምኞት ፍላጎት የሚያሟላ ነገር ልታቀርብ ትችላለህ። ቲያትር ስለሆነ ተደርድረ ውዝዋዜው ቨርቲካል መሆን አለበት፣ ሆሪዞንታል መሆን አለበት። ድራማ ልትሰራ ትችላለህ። እኛ ግን ቲያትር አይደለም የምናቀርበው። በመንፈስ የሆነ አምልኮ ነው። ነፃ የወጣ ትውልድ ነው። በቃ ሲያመልክ ወደዛም ወደዚህም ሊል ይችላል። አለቀ። የቲያትር ለሰው አይደለም። ሰው ተቀበለ አልተቀበለ ሰማይ ተቀብሎናል። እኛ በክርስቶስ ኢየሱስ ሰው መተህ ሉተር አትበለን። አለቀ። ሉተር አትበለን። መተህ ሉተር እንደዚህ አድርጎ ነበር፣ እንትና እንደዚህ አድርጎ ነበር። አይመለከተንም። እኔም ዛሬ ልወድቅ እችላለሁ፣ በህይወት ልስት እችላለሁ። የኔ መሳት ለጴንጤው ምንም አይደለም። ብሩክን ሳይሆን የሚመለከተው ጴንጤው ኢየሱስ ክርስቶስን። ስለ ሰው አትንገረን። መተክ እንትና እንደዚህ አድርጎ ነበር አትበለን። ክርስቶስ ኢየሱስ ቀራንዮ መስቀል ላይ ስለኛ እርቃኑን በወንበዴዎች መካከል እርሱ ሳያፍርብን የምናሳፍር ሁነን ሳለ፣ በደለኞች ሁነን ሳለ፣ ሙታን ሳለን ስለኛ ኃጢአት እርሱ ተላልፎ የተሰጠውን ተመልክተን በእርሱ ሆነን በአብ ፊት ዛሬ ድፍረት አለን። ክብር ለኢየሱስ ይሁን። በቃ መታወቂያችን ይሄ ነው። ጴንጤዎች መታወቂያቸው ኢየሱስ ክርስቶስ። ክብር ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። ከዚህ ውጪ የሚነግራችሁ የትኛውም ወሬ የትኛውም ስለሰው የሚያወራችሁ እሱ ሽንገላ ነው። የአጋንንት ሽንገላ ነው። ያለህበትን ቦታ ሊያስጥል ነው። ክብርን ሊያስጥል ነው። የዘላለም ሕይወትን ሊያስጥል ነው። አይን ሊበራ ይገባል ወዳጅ። ልታስተውል ነው የሚገባው። ሊያስጥል ነው። የዘላለም ሕይወትን ሊያስጥል ነው። ሊበላክ ነው። ግብጽ ነው እየተጣራ ያለው ወዳጅ። ግብጽ ጣዖት አምልኮ ነው እየጠራ ነው ያለው። ጣዖት አምልኮ ነው ግብጽ እየተጣራች ነው ያለችው ዛሬ። አንመለስም። ላንመለስ ከነዓን ገብተናል። ስለ እኔ ዛሬ መንግስት ሰማይ ነው ያሉት፣ በእግዚአብሔር መንግስት ውስጥ ያሉት እያልኩ ነው ያሉት። የአጋንንት አይደለም። የዚህ ዓለም ገዢ አይቆጣጠረኝም። እኔ
የእግዚአብሔር መንግስት ውስጥ ያለው ነኝ። ወደ ፍቅሩ ልጅ መንግስት ቆላስይስ መልእክቱ ላይ ጳውሎስ ሲናገር አስቀድሞ ከዚህ ዓለም ነበራችሁ፣ የጨለማው ነበራችሁ፣ አሁን ግን ወደ ፍቅሩ ልጅ መንግስት ፈለሳችሁ ይላል። የፈለሰ ህዝብን ወዳጅ ይሄ ወደ ፍቅሩ ልጅ ወደ አዳነን መንግስት ኪንግደሙን የሚቆጣጠረው ራሱ እግዚአብሔር ነው። እዛ ኪንግደም ውስጥ ነው ያለነው። መተህ ስለ ግብጽ አትንገረን፣ መተህ ስለ ግብጽ አታውራ። ደግሞ ሉተር እንደዚህ አድርጓል ትለኛለህ። ታዲያ ምን ያርጋ? ታዲያ እሱ አይደለም ጉዳያችን። ወደ መማፀኛ ከተማ የገባ ሰውዬ እንትና እንደዚህ አድርጓል እንትና እንደዚህ አድርጓል አይልም። ሁሉም አድርጎ ነው የገባው። አየህ፣ ወደ መማፀኛ ከተማ ስገባ ገለክ እኮ ነው የምትገባው። በህይወት የምትኖረው ግን ሊቀ ካህኑ ስላለ ነው። ክብር ለኢየሱስ ይሁን። የኛ እርስ በርስ አይደለም የምንተያየው፣ ሊቀ ካህናችን የሆነውን እርሱን በአብ ፊት ያቆመንን ነው የምናየው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማንም ከዚህ እውነት ማንም በሐሰት ሽንገላ ሊወስዳችሁ ቢሞክር ለአጋንንት እንደ አንበሳ በዙሪያ ለሚዞረው እድል እንዳሰጡ፣ ክፍተት እንዳሰጡ ጌታ ኢየሱስ ክርስቶስን ብቻ ተመልከቱ። ወዳችኋለሁ። ተባረኩ። ተባረኩ። እንደምነት ጸጋ ይብዛልህ ወገኖች። ቴንኪው። እንግዲህ እውነቱ ይሄ ነው። እንደው ለተባለው የክርስቲያን አባት መረጃ አለን ብሎ ይዞ የመጣ ሰው ምዕራፍና ገጹን እና ጽሑፉን ሊያሳይ ይገባል። ህትመቱ መቼ ነው የታተመው? ምዕራፍ ስንት ላይ፣ ገጽ ስንት ላይ ብሎ ማለት ነው። አሳታሚው ማን ነው ብሎ የሚል ማለት ነው። መረጃውን ሁሉ እንደዚህ ነው ማምጣት። መጽሐፍ ከገለጥክ መጽሐፉ አርዕስቱ ምን ይላል? በማን ነው የታተመው? የት ነው የታተመው? በስንት ዓመተ ምህረት ነው የታተመው? ይህንን የማያሳይ መጽሐፍ እሱ መጽሐፍ አይደለም። ላይ ስንት ሰው እኮ እየለቀለቀ ይጽፋል። ቅድም እንዳልኳችሁ ማለት ነው። ስለኛ ስለ ወንጌላውያን አማኞች በጣም ብዙ ሰዎች አሉ፣ የተናገሩ አሉ። በንግግር የወንጌላውያኑ አማኞች የያዙት እውነተኛ ትምህርት መሆኑ ስለታወቀ ይህንን ለማስቆም አማራጩ ምንድን ነው? የእኛን ህዝብ ሌባ ያልሆነው ሌባ ነው ብለው ስትለው ሌባ እያለ እየተከታተለ እና ባለማስተዋል ማለት ነው፣ በመነዳት ዝም ብሎ። ስለዚህ የወንጌል አማኞች እውነተኛ ተያዝን ወንጌል ስለሆነ የያዝ ነው። ወንጌሉ ደግሞ እያሸነፈ የእግዚአብሔር ቃል እያድግም ደግሞ ያሸንፍም ይበዛም ነበር ተብሎ እንደተጻፈ በብዜት ነው እየሄደ ያለው ወንጌል ማለት ነው። ኢየሱስን ተናግረህ ኢየሱስን ሰብከህ በመንፈስ ቅዱስ ኃይል እግዚአብሔር ለህይወት የሚሆን ንስሐ ለዛ ትውልድ ሰጥቶት ያድነዋል። የዘላለምን ህይወት ለማግኘት ካልፈለጉ በራሳቸው ላይ ካልፈረዱ በስተቀር ሰዎች ወንጌልን ሰምተው ዳናቸው ግን ወራይሳ። ስለዚህ ይህንን ነገር ለማስቆም ያለው አማራጭ ሐሰት መንዛት። ስለዚህ ሉተር ያላለውን አለ ማለት ነው። በጣም ብዙ ወንድም እንደነገረው የእኛ መሰረታችን ክርስቶስ እንጂ ሉተር የብሉይ ኪዳን ነቢያት እንጂ የመጽሐፉ ቁንጮ መጽሐፍ ቅዱስ እንጂ ሌሎች መጽሐፍቶች አይደሉም። ሌሎች መጽሐፍቶችም ቢመጡ በመጽሐፍ ቅዱስ ነው የሚመዘነው። የኤርሚያስም የብሩክም የፓስተሩም የማንም ሰው ንግድ የሚመዘነው መጽሐፍ ቅዱሱ ይለፍ ካለው ያልፋል፣ ወድቅ ካደረገው ይወድቃል። እና ለዚህ እውነት ጸጋ ይዛ ባረኩ ለያችሁ ነው ወንድምነት። እንደዚሁም ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም